እንግዲህ ዛሬ ይሄ የቀጥታ ስርጭት ከተጀመረ 53ኛ ቀኑን ይዟል። በዚህ 53 ቀን ውስጥ ይህ ወንበር እንግዲህ በርካታ ግለሰቦችን፣ ተቋሞችን እያስተናገደ ይገኛል። ከተለያዩ የሃይማኖት ተቋማት በባህልም ደረጃ እንግዲህ የተለያዩ እውነቶችን የሚያከናውኑ ከተለያዩ አመለካከት ያላቸው ግን በጎ ነገሩ ዓላማው አንድ ያደረገ እንደ ኢትዮጵያ በምንም የተለያየ ነገር ውስጥ ብንሆንም በተለያየ ህብር ውስጥ ግን በአንድነት የተገናኘንበት እንግዲህ እንደ ዓላማው ሰውን ለመርዳት ሰው መሆን በቂ ነው ከሚለው መርህ አንጻር ሁሉም ሰው ስለሆነ ብቻ እዚህ የሚገኝበት ነው። የግል ተቋማት፣ የመንግስት ተቋማት በርካታ ሰዎች እዚህ ተገኝተዋል። ዛሬም እንግዲህ ከፊታችን የተሰየሙት የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞች፣ አመራሮች፣ ሰራተኞችና ተወካዮች ናቸው። እዚህ አጠገቤ እንግዲህ ክቡር አቶ ፉአድ ኪያር የፌዴራል መጀመሪያ ደረጃ ፍርድ ቤት ፕሬዝዳንት፣ ክቡር አቶ ተስፋዬ ነዋይ ምክትል ፕሬዝዳንት፣ ክብርት ወይዘሮ አሸናፊ አበበ ምክትል ፕሬዝዳንት እና ቅድምም እንደገለጽኩት ዳኞች፣ አመራሮች፣ ሰራተኞችና ተወካዮች እዚህ ተገኝተዋል። በመጀመሪያ እንኳን ደህና መጣችሁ ለማለት እወዳለሁ። እንግዲህ ያው ዓላማው ቅድም ጀምሮ እየገለጽን ነበረ። ያው መቄዶንያ 53ኛ ቀኑን ይዟል። ህንፃውን ለመጨረስ የ5 ቢሊዮን ብር ገቢ የማሰባሰብ እቅድ ላይ ነው። ኢትዮጵያውያን እየተረባረቡ ነው ያሉት። እንደው ከሱ እንጀምር እስቲ። እንቅስቃሴውን እንዴት እያያችሁት ነው? መቄዶንያን ያው በቅርበት ታውቁታላችሁ። ስለ መቄዶንያ የሚሰማችሁን ነገር መቼም አንድ ሳትሉን አንሄድምና መቄዶንያ እንዴት አያችሁት? የ53 ቀኑ እንቅስቃሴስ በእናንተ እይታ ምን ይመስላል የሚለውን እንደው መስማት ብንችል። እሺ፣ እናመሰግናለን። እንግዲህ እንደ ፌዴራል የመጀመሪያ ደረጃ ፍርድ ቤት ነው የመጣ ነው። በፌዴራል 3 ፍርድ ቤቶች አሉ። ፌዴራል መጀመሪያ ደረጃ ፍርድ ቤት አለ፣ የፌዴራል ከፍተኛ ፍርድ ቤት አለ፣ እንደዚሁም የፌዴራል ጠቅላይ ፍርድ ቤት አለ። እነዚህ እንግዲህ የሶስቱ የፌዴራል የዳኝነት ተቋማት ተደርገው ሊወሰዱ የሚችሉ ናቸው። ስለሆነም እኛ የመጣ ነው ክቡር ፕሬዝዳንት፣ ምክትል ፕሬዝዳንት እንደዚሁም ደግሞ እዚህ ያሉ ተጠሪ ዳኞች የፌዴራል የመጀመሪያ ደረጃ ፍርድ ቤትን በመወከል የመጡ አመራሮች እንደዚሁም ደግሞ ተጠሪ ዳኞች ናቸው ማለት ነው። እንደው የተወሰነ ነገር ስለ ፍርድ ቤቱን ባህሪ የተወሰነ አንስቶ ከዛ በኋላ ለምንድን ነው እሱ ይህንን ፕሮግራም ላይ መሳተፍ የፈለግነው የሚለውን ማንሳት ጠቃሚ ነው። ያው ብዙ ጊዜ ፍርድ ቤት ሲነሳ፣ ዳኛ ሲነሳ ያው ሰው ይፈራል። አሁን ራሴ እኮ እንደዚህ አጣመረ ፍርድ ቤት ያሉ አቀማመጥ ላንሳ ለዛ ነው አንደኛ እንዲስተካከል የምንፈልገው ፍርድ ቤትን ከህዝብ ጋር ማቀራረብ። ፍርድ ቤት የህዝብ አገልግሎት የሚሰጥበት ተቋም ነው። ዳኞች የህዝብ አገልግሎት የሚሰጡ ከፈጣሪ በታች በሰው ህይወት ላይ፣ በሰው ነፃነት ላይ፣ በሰው ንብረት ላይ የሚወስኑ ናቸው። ስለሆነም ዳኞች መከበር አለባቸው፣ መፈራት ግን የለባቸው። የህዝብ አገልጋይ ስለሆኑ ሰዎች ስለሆኑ ሰው አገልግሎት ወደ ፍርድ ቤት ለመውሰድ ሲመጣ ሳይፈራ ሳይሸማቀቅ ውስጡ የሚፈልገውን ነገር እየተናገረ ዳኞችም ነፃ ሆነው ማስተናገድ መቻል አለባቸውና አንድም በዚህ ፕሮግራም ላይ የፈለግነው ምንድነው ፍርድ ቤትን ከህዝብ ጋር ማቀራረብ፣ የህዝብ አጀንዳ የሆኑ ጉዳዮች ላይ፣ የህዝብ ፍላጎት የሆኑ ጉዳዮች ላይ፣ ሰብአዊነትን የሚመለከቱ ጉዳዮች ላይ እንደ ዳኛ እንደ ፍርድ ቤት መሳተፍ መቻል አለብን በሚል ተነሳሽነት ነው የመጣ ነው። እንደ ፌዴራል መጀመሪያ ደረጃ ፍርድ ቤት ከ3ቱ ፌዴራል ፍርድ ቤቶች አንዱ ነው ብያለሁ። በፌዴራል መጀመሪያ ደረጃ ፍርድ ቤት 190 የሚሆኑ አመራሮችን ጨምሮ ዳኞች አሉ። 190 ዳኞች፣ ከ1600 በላይ ሰራተኞች አሉ። ወደ 200 የሚሆኑ የጉባኤ ተሿሚዎች አሉ፣ ሬጅስትራሮች፣ ረዳት ዳኞች የሚባሉ ማለት ነው። በአመት የፌዴራል የመጀመሪያ ደረጃ ፍርድ ቤት ከ160 ሺህ በላይ የሚሆኑ የፍትሐ ብሔር ጉዳዮችን፣ የወንጀል ጉዳዮችን፣ የስራ ክርክር ጉዳዮችን በአዲስ አበባና በድሬዳዋ የሚያስተናግድ ነው። 160 ሺህ መዝገብ፣ በጣም ብዙ ኬዝ ነው። የቤተሰብ ጉዳይ፣ የንብረት ጉዳይ፣ የውል ጉዳይ፣ የወንጀል ጉዳይ በአጠቃላይ
ከፌዴራል ፍርድ ቤቶች ውስጥ ከ80% በላይ የሚሆኑ ጉዳዮች መጀመሪያ የሚታዩት በፌዴራል የመጀመሪያ ደረጃ ፍርድ ቤት ነው ማለት ነው። ስለሆነም እኛ ለምን ዓላማ መጣን፣ ለምንድነው እሱ በዚህ ፕሮግራም ላይ መገኘት የፈለግነው የሚለውን ክቡር ፕሬዝዳንታችን ያነሳሉ። ግን ወክለን የመጣ ነው ከ190 በላይ የሚሆኑ ዳኞች፣ የፌዴራል ዳኞች ማለትም በፓርላማ ቀርበው ቃለ መሐላ ፈጽመው በንጽህና በገለልተኝነት በቅንነት ለመፍረድ የሚሰሩ በአመት 160 ሺህ መዝገብ የሚወስኑ የፍቺ ጉዳይ የወንጀል ጉዳይ የሚያስተናግዱ ዳኞችን ነው ወክለን የመጣ ነው። ከ1600 በላይ ሰራተኞችን ወክለን የመጣ ነውና ለምንድነው እሱ መምጣት የፈለግነው የሚለውን የሁላችንም ተወካይ የፍርድ ቤታችን ፕሬዝዳንት ክቡር አቶ ፉአድ መልእክት ቢያስተላልፉ ጥሩ ሊሆን ይችላል ብዬ አስባለሁ። በእኔ በኩል አሁን የተጀመረው ሀሳብ ላይ እንቀጥልበታለን። በተለይ ከፍርድ ቤት አንጻር ይሄ ሰዎች ነፃ ሆነው ራሳቸውን ቴክ ኬር የሚያደርጉበት ሁኔታ አንዳንዴ ከፍርሃት የተነሳ ራሱ የምንስታቸው ነገሮች አሉ። እንመለሳለን። እንግዲህ ክቡር ፕሬዝዳንት። እሺ፣ አመሰግናለሁ። እኛም በመምጣታችን ደስ ብሎናል። ወደዚህ ስቱዲዮ ብቻ ሳይሆን ከዚህ በፊት ዛሬ ከሰዓትን ያሳለፍነው በመቄዶንያ ማዕከል ጉብኝት ስናደርግ ነው የዋን ነው። በመቄዶንያ ለፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ተቋም አይደለም። የሚገርም በተለያዩ ጊዜያቶች የተለያዩ ግንኙነቶች ነበሩን። በእርግጥ ሄደን አልጎበኘንም እንደ ተቋም ዛሬ እንዳደረግ ነው እና ከዚህ በፊት የተለያዩ ቁሳቁሶች ድጋፍ አድርገናል። አስታውሳለሁ ሰኔ አካባቢ ላይ። ከዛ በፊትም ለሌሎችም የመንግስታዊ ላልሆኑ ድርጅቶች ድጋፍ እናደርጋለን። ነገር ግን ይህን እንቅስቃሴ የጀመራችሁ 53ኛ ቀናችሁ ነው። ቅድም እንደገለጽከው አገራዊ የሆኑ እንቅስቃሴዎችን በተመለከትን ጊዜና የተለያዩ የመንግስት ተቋማት ከመንግስት ውጭ የሆኑ ተቋማት፣ ባንኮች ለዚህ ትልቅ ዓላማ አስተዋጽኦ እያደረጉ በነበረበት ሰዓት እንደ ፍርድ ቤት ማኔጅመንት በቅድሚያ እኛ ሶስታችን ከዛም አራታችን የፌዴራል የመጀመሪያ ደረጃ ፍርድ ቤት ማኔጅመንት ተነጋግረን ምንድን ነው ማድረግ ምንችለው እንደ ተቋም ለዚህ ፕሮግራም ምን አይነት አስተዋጽኦ ማድረግ እንችላለን የሚል ውይይት አነሳን። ሀሳቡን ወደ ሁሉም ዳኞች በዚህ በምታዩዋቸው ተወካዮቻቸው አማካኝነት 13 ብራንች ነው ያለን ድሬዳዋን ጨምሮ ሁሉም ዳኞች እንዲያውቁት፣ ሰራተኞች እንዲሳተፉበት በፍላጎት በፈቃደኝነት ምን ማድረግ ይችላሉ የሚለውን ነገር እኛ ፕላትፎርሙን ያመቻቸ ነው። ይሄን ማድረግ ያስፈልጋል ወይ በሚል ህሳቤ ማለት ነው። ወደ ፍርድ ቤት ስንመጣ ዋና ተልኳችን ቅድም ክቡር አስፋዬ ብሎታል፣ ዳኝነት መስጠት፣ ፍትህን ማስፈን ነው። ይሄ ዋና ተልኳችን ስንሰራ የፍርድ ቤቶች ራዕይ የሚለው ምንድነው? የህዝብ አመኔታ ያለው ተቋም ሆኖ መገኘት ነው። አንድ ተቋም የህዝብ አመኔታ ሊኖረው የሚችለው በዋነኛነት በሚሰራው ስራ ነው። በምንሰራው ስራ በገለልተኝነት በነፃነት ብሔርን፣ ሃይማኖትን፣ ቋንቋን፣ ዘርን፣ ባክግራውንድን መሰረት ሳናደርግ በምንሰጠው ስራ ነው የህዝብ አመኔታ የምንሆነው። ሁለተኛው የህዝብ አመኔታን የምናገኝበት ተቋም ደግሞ ቅድም እንደተገለጸው ለህዝቡ መቅረብ አለበት። ፍርድ ቤት ደሴት ሆኖ ተገሎ ከሌሎች ተቋማት ወጣ ብሎ እንደተባለው የሚያውቀውም ማያውቀውም ሰው የሚርቀው የሚፈራው ተቋም ሳይሆን ፍርድ ቤት እንደ ማንኛውም አገልግሎት ሰጪ ተቋም አገልግሎት ሰጪ ነው። ኦፍኮርስ እንደ ዳኝነት ተቋም ደግሞ መከበር በሚገባው ሌቭል ተከብሮ ዳኞቻችን ተቋሞቻችን ግን በህዝቡ ውስጥ የሚኖር ከህዝቡ ጋር ያለው ሶሻል ሪስፖንሲቢሊቲም ያለበት ተቋም መሆኑን ለማሳየትና ከህዝብ ጋር ተቀራርበን ለመስራት አንዱ መቀራረቢያ መንገድ ነው ብለን አስበን ነው ወደ መቄዶንያ የመጣ ነው። ጉብኝት ስናደርግ ሁለት ነገሮችን በጣም መግለጽ የፈለኩት ከድጋፉም በላይ ይህን ፕሮግራም የሚከታተሉ ሰዎችን በኋላ ኦፈር ማድረገው የተማርናቸው ነገሮች አሉ። እኛ የተወሰነች ድጋፍ ትንሽ ነገር ይዘን መተን ዛሬ በጣም በሚገርም መማር ተምረን በብዙ ምርቃት ተመርቀን በብዙ መባረክ ተባርከን እዛ ባሉ ትልልቅ አረጋውያን ህሙማን ነው የወጣ ነው እና ስንገባ የነበረን ስሜትና ስንወጣ አንድ አልነበረም። ወደዚህ ስንመጣ የመጀመሪያው ትልቁ የተማርነው በምንም አይነት የስራና ወይም የገንዘብ አቅም የስልጣን አቅም የምንም ላይ ብትሆን እዛ አካባቢ የምታያቸውን ሰዎች ስትማር ሰውነትን ትማራለህ ወይ ዓለምን ታያታለህ። በዚህ ዓለም ውስጥ ማግኘት ማጣትን፣ መታመም መሻርን፣ መውደቅ መነሳትን እነዚህን ነገሮች በሙሉ እዛ ባሉ ሰዎች ታያቸዋል። ያው አንተ ብዙ ጊዜ እናንተም በዚህ መድረክም ተብሏል። እዛ ጋር ያሉ የተለያዩ ባክግራውንድ ያላቸው በተለያየ ህይወት ጥሩ ኑሮ ይኖሩ የነበሩ ሰዎች፣ በተለያዩ የስራ አቅም ሀገሪቷን ሲያገለግሉ የነበሩ ሰዎች፣ በጣም በትልልቅ ኃላፊነት የነበሩ ሰዎች በሆነ አጋጣሚ ዛሬ ሪያሊቲ ሆኖባቸው ያ ነገር እዛ
መግባታቸውን ታያለህ። ይሄ ለህይወት ያለህን አመለካከት እንድታያት ህይወትን በምን አይነት መንገድ ማየት እንዳለብህ ያስተምርሃል። ስለዚህ ይሄ ነገር ደግሞ ለነሱ ሪያሊቲ ነው። ፖሲቢሊቲው ግን ለማናችንም ነገ በዚህ አይነት ሁኔታ ላይ እንደማናልፍ እርግጠኛ መሆን አንችልም። ምክንያቱም እነዚህ ሰዎች አስበውበት ወይም ደግሞ በዚህ ላይ ወድቃለሁ ብለው ያሰቡ ሰዎች አይደሉም። ህይወት በራሱ አጋጣሚ ወደዚህ ያመጣቻቸው ሰዎች ናቸው እና እኛም ሁላችንም ከፈጣሪ በታች የነገን ምናቅ ስላልሆንን ይሄ ፖሲቢሊቲ ያለ መሆኑን እንድትማር ያደርጋል። ሁለተኛው ደግሞ እንደነ ቢኒያም አይነት ሰዎች እዛ አካባቢ ስታይ ልክ ሰዎች እንዴት አንድ ሰው በዚህ ሌቭል ኢምፓክት ማምጣት ፖዚቲቭ የሆነ ኢምፓክት ማምጣት የሚችል ከሆነ አንድ ሰው በዚህ ሌቭል በትንሹ ባየ ነው ወደ 8500 ወይም ከዛ በላይ ሰዎችን በየቀኑ 2,500,000 ብር እያወጣ ምንም ቋሚ ገቢ የሌለው ድርጅት እየመገበ እዛ ያሉ ሰዎችን በደስታ ፊታቸው ላይ በሚታይ ፈገግታ አንዳንዴ ገንዘብ ያለውም ጥሩ ኑሮ እኖራለሁ ብሎ የሚያስበው ምናምን የሌለው አይነት ደስታንም እያየህ ማኖር መቻል ስታይ ሰዎች ከተረዳዳን ሰው በጣም በመልካምነት ሰውን ካገዘ ብዙ ኢምፓክት መፍጠር እንደምንችልና ለሰው መድኃኒቱ ሰው እንደሆነ አንድ ቢኒያም በገባንበት በሙሉ ሁሉም የሚመርቀውም የሚጸልየውም ለቢኒያም ነው ያለ ምንም አድሎ በገለልተኝነት የሃይማኖት የዘር ምንም አይነት ሳይደረግ። ይሄ ደግሞ ከኛ ስራ ጋር በጣም ይገናኛል። የኛ ስራ አንዱ ትልቁ መርሃችን የፍርድ ቤት መርህ ገለልተኝነት ማለት ሰውን ያለ ቋንቋ ያለ ብሔር ያለ ሃይማኖት ያለ ኢኮኖሚ ባክግራውንድ መደገፍ አገልግሎት መስጠት ነውና ይሄን ትልቅ የተማርንበት ጉብኝት ነው ዛሬ ያደረግነውና ራሳችን ብዙ ተምረንበት የመጣ ነውና በዚህ አጋጣሚ እኔ እንደውም ድጋፍ አድርጉ ምናምን ከሚለው መልእክት በላይ ድጋፍ የማድረግ ሐሳብ ያላቸውም ሰዎች ሆኑ ሌሎች እኔ መጀመሪያ ኦፈር ማድረገው እንደው መጎብኘት ያላዩት ሰዎች ቢያዩት እዚህ አቅሙ ያላቸውና መጎብኘት የሚችሉ ሰዎች ሀገር ውስጥ ያሉ ሰዎች እንዳው እድሉን እርግጠኛ ነኝ ይሄ መልእክት የሚጸጸቱበት አይሆንም ወይም ደግሞ የሚባክን ጊዜ አድርገው አይወስዱትም። ሄደው አንዴ ቱር አድርገው አንድ ሰዓት መድበው ከዛም በታች አድርገው ቢያዩት እሱ በራሱ በጣም ትልቅ ነው። አንደኛ ራሳቸው በጣም ቅድም እንዳልኩ በትልልቅ አረጋውያን ተመርቀውም ተባርከውም ይወጣሉ። ሁለተኛ ግን ለራሳቸውም ለህይወት ያላቸውን አመለካከት እና ህይወትን የምታይበትን መንገድም ያስተካክላሉና አንዱ በዚህ አጋጣሚ ይህን ፕሮግራም ለሚከታተሉ እንዲሁም ደግሞ ዛሬም ያላመጣናቸው በእኛ ተቋም ስራ ያሉ ሁሉንም ሰው ይዞ መምጣት ስለማይቻል በጣም በርካታ ሰው ነው ወደ 2000 የሚጠጋ ነው ፌዴራል መጀመሪያ ፍርድ ቤት። እሱን እናመቻቻለን እኛም በራሳችን የሚጎበኝበት መንገድ ተጨማሪ ያላዩት ዛሬ ያላዩት እንዲያዩት ለማድረግ። ከዛ ውጭ ግን ሌላው ማህበረሰብ ክፍልም ሄዶ እንዲጎበኝ በጣም በዚህ አጋጣሚ ትልቅ መልእክት ማስተላለፍ ፈልጋለሁ። የኛ ይሄን ከወሰንን በኋላ እንደ ማኔጅመንት በፈቃደኝነት ስናደርግ የዳኞች የኑሮ ሁኔታ ይታወቃል፣ የስራው ጫና ይታወቃል። ቅድም እሱፋይ ገልጾላል። በመጀመሪያ ፍርድ ቤት ብቻ ብዙ ሰው ያውቀውም ባይዘው ይሄ በአመት ቀድሞ ብጠይቅህ አንተ ነው ምን ያህል መዝገብ የሚታይ ይመስልሃል ብለህ ማንም አይገምተውም፣ በፍጹም አይገምተው። ግን በአመት እንደተባለው ከ160,000 በአማካኝ 160,000 መዛግብት ይመጣሉ። ብዙ ጊዜ ስንተችም ስናመሰግንም ፍርድ ቤትን ወይ በአንድ ወይ በሁለት መዝገብ ወይ በሶስት መዝገብ ተነስተን ነው አጠቃላይ ድምዳሜ ላይ የምንደርሰው። ዳኞች ሰራተኞቻችን በጣም ምቹ ባልሆነ ስራ አካባቢም ጭምር የሚሰሩ እያሉ ከ160,000 መዛግብት በላይ ይሰራሉ። ይህን ስራ ስንሰራ የህዝብ አመኔታ ማምጣት አለብን፣ ሪፎርም ማምጣት አለብን ብለን ስንሰራ ቅድም እንዳልኩ ወደ ህዝቡ መቅረብ አለብን። ከህዝቡ ጋር ህዝቡ እኛ የምንሰራውን ስራ ማወቅ አለበት። አንዳንዱ ባለማወቅም ነው ፍርድ ቤትን የሚተቸው፣ አንዳንዱ ደግሞ እውነትም ከገጠመው ነገር ተነስቶ ነው። ስለዚህ እኛ በመራቅ ሳይሆን ራሳችንን ማስተካከል ያለብን ፊድባክን በመቀበል ከሰው ማስተያየት በመውሰድና የህዝቡ አንድ አካል በመሆን ነው በማለት ነው። በዚህ አጋጣሚ ሰራተኞቻችንና ዳኞቻችን በፈቃደኝነት ይህን እንዲያረጉ ስናደርግ የሚገርም ይግረም ከ200 ብር ጀምሮ ምክንያቱም ደሞዛቸው በጣም ዝቅተኛ የሆኑ ሰራተኞች አሉ። እነዚህ ሰራተኞቻችን አይ ደሞዝ አይበቃኝም ብለው አይደለም ያቆሙት። ከ200 ብር ጀምሮ በማዋጣት ዳኞች ከዛም ከፍ ያለ መዋጮ ድረስ በማውጣት ነው ዛሬ ይዘነው የመጣነውን በጣም ጥቂት ነገር ከፌዴራል ፍርድ ቤት አመራሮች፣ ዳኞች፣ የስራ ክፍል ኃላፊዎች እና ሰራተኞቻችን በፈቃደኝነት ከደሞዛቸው ከዚህ ወር ላይ
ኦሬዲ ከመጋቢት ወር ደሞዛቸው ላይ እንዲወጣ ኦሬዲ ትራንስፈር አድርገናል። እሱን በወሰኑት መሰረት ይዘነው የመጣና ትንሽ ነገር ነው ያይዘነው የመጣነው ነገር ከተቋሙ ራዕይ ዛሬ ካየነው ፍላጎት ምናምን አንፃር ሲታይ እውነት እንዲህ ፊት ለፊት ወጥቶ የሚያስወራ አይደለም። በጣም ጥቂት ነገር ነው። ግን በዚህ አጋጣሚ ማስተላለፍ የፈለግነው አንደኛ ቢኒያም ብቻውን አለመሆኑን እናንተ በዚህ ጉዳይ ላይ እየደከማችሁ ያላችሁ ሰዎች ብቻችሁን አለመሆናችሁን ማሳየት ሌሎች ተቋማት የሃይማኖት ተቋማት ባንኮች እየመጡ እንደሆነ የመንግስት ተቋማትም ያየናቸው የቀደሙን የመንግስት ተቋማት አሉ። እኛ ምናልባት እንደ ሶስተኛ የመንግስት አካል ዳኝነት አካል እንደሚባለው ሌሎችም ተቋማት አሉ። እኛ አትሊስት በዳኝነት አቋሙ የመጀመሪያ ሆነን የመጀመሪያ ትንሽ አስተዋጽኦ ለማድረግና ሌሎች ደግሞ በዳኝነት አቋም ውስጥ ያሉ የፌዴራልም ይሁን የክልል ብዙ አሉ። ገና የክልል ፍርድ ቤቶች አሉ። በጣም የፌዴራልም ቅድም ክቡር አስፋይ ተጠቀሳቸው የነበሩ ፍርድ ቤቶቻችን አሉ። ስለዚህ ይሄን ነገር እንደው ጀማሪ ሆነን ጀምረን ትንሽ ነገር አድርገን ሌሎችም ደግሞ በዚህ መንገድ አርአያ መሆን እንዲችሉ ለማድረግ ያሰብነው ነገር ነውና በመምጣታችን እውነት ለመናገር ከድጋፉ በላይ እኛ በጣም ተደስተናል። በዚህ አጋጣሚ ለፍርድ ቤቶች ሰራተኞች፣ አመራሮች፣ ዳኞቻችን ይህን ነገር አምነውበት በፈቃደኝነት ከደሞዛቸው ኮንትሪቢዩት አድርገው ለማውጣት ፈቃደኛ ለሆኑት በሙሉ ማመስገን እፈልጋለሁ። ዛሬ ባየናቸው አረጋውያን ህሙማን ስም እንደው ቢያዩዋቸው እርግጠኛ ነኝ ምን ያህል ስሜት እንዲሰማቸው እንደሚችል። ግን እኛ ደግሞ ስላየን በእነሱ ስም ይህን ኮንትሪቢዩት ላደረጉ በሙሉ ማመስገን እፈልጋለሁ። መቄዶንያንም ቢኒያንም ደግሞ እንዳልኩት ፈጣሪ እንዲያግዘውና ያሰበው ነገር ከግብ እንዲደርስ ተስፋ እናደርጋለን። በምንችለው አቅምም እኛም በሐሳብም በጸሎትም እንደዚህ ደግሞ ኮንትሪቢዩሽን ትንንሽ ነገሮች በምንችለው አቅምም ለማድረግ ደግሞ ቀጣይ ዝግጁ መሆናችንን ለመግለጽ ያክል ነው። አመሰግናለሁ። በጣም ደስ ይላል። እንግዲህ ክቡር አቶ ፉአድ ትልቅ መልእክት ነው ያስተላለፉልን። አጠቃላይ የፌዴራል መጀመሪያ ደረጃ ፍርድ ቤት ዳኞችን፣ አመራሮችን፣ ሰራተኞችን፣ ተወካዮችን በመወከል ትልቅ ሀሳብ ነው የተላለፈው። እዚህ መምጣታችሁ ቅድም እንዳሉት ነው ለሌሎቹ ሞራልም መነሳሳትም እንደተባለውም ተቋሙ ሰው እንዳለውም ማሳያ ነው። የጋራ መድረክ መሆኑንም ማሳያ ነው። በርካታ እንደተባለው የግልም የመንግስትም ተቋማት ወደዚህ ሀሳብ እየመጡ ነው። ግን በቂ አይደለም። በቂ ስላልሆነ እንደናንተ እንደዚህ መጥቶ ኃላፊነት ወስዶ እንቅስቃሴ ሲያደርግ በእርግጠኝነት እናንተን አይቶ የመንግስትም ይሁን የግል ተቋማት ነገ መሰል ነገሮችን እንደሚያደርግ እሙን ነው። ምክንያቱም ሌሎቹም ከኋላ ያሉ እየጠበቁ ዛሬ እናርገው ነገ እናርገው ይሁን አይሁን በሚል በሁለት ልብ ውስጥ ያሉትን ሰዎች ወደ አንድ ልብ እንዲመጡ የሚያደርግ ትልቅ ነገር ነው። በዚህ አጋጣሚ እንደውም ከተነሳ አይቀር እንደው መቄዶንያን ቅድም ክቡር ፕሬዚደንት ብለውታል። የእውነት ነው። ሰዎች በሰሙት በተነገራቸው ትልቅ ነገር ያደርጋሉ። በተለይ ዓለም ላይ ያሉ ኢትዮጵያውያን በሰሙት ነገር ብቻ ነው እያደረጉ ያሉ። መቄዶንያን ያየ ግን አይገርምም? እኔ አሁን እዚህ የታዘብኩት ነገር መቄዶንያን ያየ ሰው አድርግ አይልም፣ እይ ነው። ምክንያቱም ልብህ እንደኔ እንዲነካ ስሜቱ ወደ አንተ እንዲጋባ እይ ነውና እይ እንዳለ ሆኖ ግን በተወሰነ መልኩ ክቡር ፕሬዚደንቱም ጋብዘዋል። ግን ሌሎቻችሁም እንድትጨምሩበት ስለምንፈልግ ነው። በዚህ በገቢ ማሰባሰብ ታሪክ 820 ሚሊዮን ብር ቀላል አይደለም፣ በጣም ትልቅ ገንዘብ ነው። ነገር ግን ከግቡ አንጻር ደግሞ ሩቅ ነው። ስለዚህ የመንግስትም የግልም ግለሰቦችም ሁላችንም ርብርባችን ከነበረው ተጠናክሮ መቀጠል አለበት። ከዚህ አንጻር ጥሪያችሁ ያስፈልጋል። እናንተ ተነሳሽነትን ወስዳችሁ እንደ አርያነት እንደመጣችሁ ሁሉ መሰል ተቋማትንም ይሁን ሌሎች አቅም ያላቸው ተቋማት አሉና እንደው በእናንተ አፍ ቢጋበዙ ደስ ይለኛል። እሺ ትንሽ ጨምሪና እኔ መጨረሻ ላይ እሺ ስለ ፍርድ ቤቱና እንዲሁም የመጣንበትን ዓላማ በተመለከተ ያው ክቡራን የስራ ባልደረቦቼ ገልጸውታል። እንደ ፌዴራል የመጀመሪያ ደረጃ ፍርድ ቤት ወደ መቄዶንያ ለመምጣት ቅድም እንደተባለው ዛሬ ነገ እያለን የተወሰነ ስናብላላው ነበር። ዛሬ ግን መተን ያየነው ነገር ከጠበቅነው በላይ ነው። እውነት ለመናገር ሲባል ስንሰማና ሄደን በአካል ስናየው አንድ አይደለም። መረዳቱ በጣም ትልቅ ነው ብዬ ነው የማስበው። ሄደን በተለያየ ምክንያት እዛ የገቡትን አስተውለናል። በህመም፣ በጉዳት፣ ከቤተሰብ ጋር በመለየት ወይም ደግሞ ጧሪ ባለመኖር በተለያየ ምክንያት የገቡ አሉ። ያው
ባይብልም ላይ እንደምንለው ያው ችግረኞች ሁሉ ጊዜ ከእናንተ ጋር ይኖራሉ ተብሏልና እነዚህን ችግረኞች የመንከባከብ የመንፈሳዊም የሂውማኒቲም ግዴታኛ ላይ ተጥሎብናልና ኃላፊነት ከመወጣት አንጻር በጣም እስካሁን እኔ እንደውም በባለሙያቴ የተቆጨሁበትም ነው። እንደ ተቋም ዛሬ ኮንትሪቢዩት ለማድረግ ካሰብነው በፊት በቁሳቁስ ድጋፎችን አድርገናል። ነገር ግን አሁን እንደተገለጸው 53ኛ ቀን ንቅናቄውን በሚደረግበት ጊዜ የተያዘው ግብ ትልቅ ነው። እንደ ተቋምም እንደ ግለሰብም ይህንን ማህበራዊ ግዴታ በተለይ ፍርድ ቤቶች ለእንደዚህ አይነት ነገር ሩቅ ስለሆነን እኛም ኮንትሪቢዩት ማድረግ አለብን፣ ማህበራዊም ኃላፊነት አለብን በሚል ነው ወደዚህ የገባ ነው እና ዳኞቻችንም አምነውበት፣ አስተዳደር ሰራተኞችም፣ ጉባኤ ተሿሚዎችም ሁሉም አምነውበት ዛሬ የተወሰንን ተወካዮች ነን ወደዚህ መተን በአካል የሚያየነው እና ያደረግነው ነገር በጣም በቂ ነው ማለት አንችልም ካለው ነገር አንጻር። ነገር ግን በቀጣይ በተለያየ ሚንስ ደግሞ ለመደገፍም የሚያነሳሳን ነው እኔ ሆኖ ያገኘሁት ማለት ነው። ቢኒያም በጣም እንደተጋ እንደለፋ እስካሁን ድረስ 8000 እና ከዛ በላይ የሚሆኑትን መደገፍ ማለት ቀላል ነገር አይደለም። ይሄንን ሁሉ ድጋፍ ያደረገው ህዝብም ነው ብዬ ነው የማስበው እና በጣም ምስጋና ነው የሚገባው። ነገር ግን በጣም በቂ አይደለም። አሁንም ከ8500 በላይ ሌሎች ደግሞ ድጋፍ የሚፈልጉ እንዳሉ ነው የተረዳ ነው። ህንፃዎችን፣ ዘላቂ ነገሮችን ለማድረግ አሁንም በጣም በርካታ ድጋፎች ያስፈልጋሉና ዛሬ እኛም እንደ መነሻ የሚሆን ነው ያደረግነው። በቀጣይ ብዙ አሳይመንቶችን የሚጥል ነው ብዬ ነው የማስበው። ያው 50 ሎሚ ለ50 ሰው ቀላል ነው፣ ለአንድ ሰው ግን ሸክም ነው የሚሆነው እና ቢኒያምም ብዙዎቻችን ላይ አስርጿል። እናንተም ትልቅ ኃላፊነት ነው ስትወጡ የነበራችሁትና በዚሁ አጋጣሚ ሁላችሁንም ማመስገን ፈልጋለሁኝ። እንደ ፍርድ ቤት የጀመርነውን እንግዲህ እናጠናክራለን። የፌዴራል ፍርድ ቤቶችም፣ ሌሎች ክልል ፍርድ ቤቶችም፣ ሌሎች መንግስታዊ ተቋማትም መንግስታዊ ያልሆኑ ተቋማትም መቄዶንያ መጥተው እንዲያዩ እኔም ኢንቫይት ማድረግ ፈልጋለሁ። ምክንያቱም ሰው ሲያዩ እንዴት እንደሚደሰቱ አይተናል ከምንም በላይ እና ሰው የናፈቀው በጣም ብዙ ሰው ነው ያለው። ምንም እንኳን ማድረግ ባንችል መተን በአካል ማየታችን ለእነሱ በጣም ትልቅ ትርጉም ነው የሚሰጠው። ከዛ ባለፈ ደግሞ በተቻለን አቅም እዚህ ድረስ እንደው በአካል መተን እንኳን ባናይ ያው በተቀመጠው 8797 በዛም ብንደግፍ ይሄ ሰብአዊነታችንም ለመንፈስም እርካታ የሚሰጥ ትልቅ ነገር ነውና ባየነው ነገር በጣም ደስ ብሎናል። ሌሎችም እንዲመጡና እንዲያግዙ እንዲደግፉ እናበረታታለን። እኛም ደግሞ ከዚህ የበለጠ ድጋፋችንን እናጠናክረን በተቻለን ሁሉ ከዶክተር ቢኒያምም ከሌሎቻችሁም ጎን ሆነን ሸክሙን ለመጋራት በዚሁ አጋጣሚ ደግሞ መግለጽ ፈልጋለሁ። በጣም እናመሰግን። ቅድምን በደንብ ስላላስተዋወቅን ብዙ የስራ ባልደረቦች ነው ያሉት። ለምሳሌ ከጎኔ ቅድም እሳቸው ኮርት ማናጀር ወይም ደግሞ የአስተዳደርና የሰው ሀብት ዋና ዳይሬክተር ናቸው። ብዙ አስተዳደራዊ ስራ ላይ ፍርድ ቤቱን ወክለው የሚሰሩ ናቸው። ከዛ በኋላ ሁሉም ዳኞች ናቸው። ዳኛ ደረስ የቦሌ ምድብ ችሎት ተጠሪ ዳኛ ነው። ቦሌን በኃላፊነት የሚመሩ ናቸው። ዳኛ ምርምር ቀጥሎ ያለው የለሚኩራ ምድብ ችሎት ተጠሪ ዳኛ ነው። ከዛ በኋላ ያለው ዳኛ ጥላሁን ይባላሉ። አቃቂ ቃሊቲ ክፍለ ከተማ ያለውን ፍርድ ቤታችንን የሚመሩ ናቸው። ቀጥለው ያሉት ክብርት ዳኛ ኢየሩሳሌም የየካ ፍርድ ቤትን የሚመሩ የፌዴራል ፍርድ ቤት ዳኛ ናቸው። መጨረሻ ላይ ያሉት ደግሞ ክብርት ዳኛ የምስራች የጉለሌ ምድብ ችሎት በተለምዶ መናገሻ እንለዋለን የዛ ምድብ ችሎት ኃላፊዎች ናቸውና እነሱም ናቸው ይህን ኃላፊነት ወደ የምድብ ችሎቶቻቸው ወደ የብራንች ወስደው ከዳኞች መዋጮቻቸውን አድርገው የመጡትና ምናልባት ትንሽ ደቂቃ የተወሰኑ እነሱም የተሰማቸውንም ሊሆን ይችላል ፍላጎቱና የተዘጋጀ ሰው ካለ የተወሰነ ነገር ቢሉ ይግረም። በጣም ትክክል። ስለመቄዶንያ ይሆናል። እነሱ ስለመቄዶንያ ከጨረስን በኋላ ግን ቅድም የጀመርናትን በዳኞች ዙሪያ አንድ ሁለት ጥያቄ እኔ ይኖረኛል። ግን ተገቢም ነው የተሰማቸው ስሜት እንደየሰው ስለሚለያይ ሀሳብ ብንሰጥ ሁላችንም ሀሳብ ብንሰጥ ችግር የለውም። የተወሰነ ደቂቃ መልእክቶችን ማስተላለፍ ይቻላል። እሺ እኔም መቄዶንያን ያው በሁላችን አእምሮ ውስጥ አለ መቄዶንያ ከዚህ በፊትም። ነገር ግን ዛሬ በአካል
ሄጄ በመጎብኘቴ ከዚህ በፊት ከነበረኝ መረዳት እጅግ በጣም የተራራቀ ግንዛቤ ነው አግኝቼ የተመለስኩት። የዚህን ያህል ብዙ ሰው እንደሚያስተዳድር ከዛም ባለፈ ደግሞ እያንቀሳቀሰ ያለው አሁን ግንባታው በቀን የሚያወጣው የወጪ ብዛት ይሄ ሁሉ ነገር አስቤ ከዛ ባለፈ ደግሞ ቋሚ የሆነ ምንም ገቢ ደግሞ እንደሌለው ስረዳ ህዝቡ ራሱ ጥሩ መሆኑን ይህ ሁሉ ሰው በድጋፍ እያኖረ መሆኑ ራሱ ትልቅ ነገር መሆኑን ነው የተረዳሁትና የዚህን ያህል ስፋት የዚህን ያህል ግዝፈት ያለው መሆኑን አልተረዳውም። ሌላው ቀርቶ እዚህ አዲስ አበባ ላይ ብቻ ሳይሆን ክልሎች ላይም 25 ቅርንጫፎች በግንባታም በጣም በርካታ ሰውም እየደገፈ መሆኑንም ስረዳ በጣም ነው የተገረምኩትና እነዚህ እዚህ ያሉ ውስጥ ያሉ አብዛኞቹ ራሳቸውን እንኳን መርዳት የማይችሉ የማህበረሰቡ የመንግስት ሁሉ ኃላፊነት ናቸውና እነሱ ማገዝ የሁላችንም ኃላፊነት መሆኑን የተረዳሁት። የተጀመረው ስራ ደግሞ በጣም ትልቅና ነገ ከነገ ወዲያ ለሀገራችን አርአያ ሊሆን የሚችል በተለይ ደግሞ ድጋፍ ያጡ ጎዳና የወጡ ሰዎችን መሰብሰብ የሁሉም የእያንዳንዳችን ኃላፊነት በመሆኑ ይህ ህንፃ እንዲገነባ ነገ ከነገ ወዲያ የተሻለ ሆስፒታል እንዲኖር ነውና ይሄም ገቢ ማሰባሰቢያ የተጀመረው የዚህን ያህል መረዳት ሰው ቢኖረው ትንሽ እንኳን አስተዋጽኦ ቢያበረክት ትልቅ ነገር መስራት ይቻላል የሚል ሀሳብ ነው የተረዳሁት። እኛ ፍርድ ቤት እንኳን አሁን 50% ነው በፍቃደኝነት ብለን 50% ነው የተሳተፈውና መተን ወይም እንደው ዛሬ እንኳን ጉብኝት አድርገን በሆነ ነበር ያስተባበርነው የተሻለ ገቢም ይዘን እንመጣ ነበር ብዬ ነው ያሰብኩትና እኔ የምለው ምንድነው ዶክተር ቢኒያምም በዚህ እነዚህን ማህበረሰቦች ደጋፊ የሌላቸው ጧሪ የሌላቸውን ሰዎች በመደገፍ ረገድ ጉልበታቸውን ጊዜያቸውን ጉልበታቸውን መስዋዕት አድርገው አስተዋጽኦ እያበረከቱ ላሉት ሁሉ ማመስገን እፈልጋለሁ። ከዛ ባለፈ ደግሞ ከዓለም እስከ ዓለም ድረስ ሰው ጥሩ ነው እየደገፈ ነው ያለውና ይሄ መደገፍ ግን ሁሉም ሰው ላይ ተጋብቶ አንዳንድ ነገር ቢጣል ከዛም በላይ ማበርከት ይቻላልና መተው ቢያዩት ብለው ክቡር ፕሬዝዳንታችን እንደገለጹት ቢያዩት የበለጠ ነገር ማድረግ ይቻላል። ሌላው ቀርቶ አገራችን ያለው ህዝብ ግማሹ እንኳን 100 ብር ቢሰጥ እንኳን የት ሊደርስ እንደሚችል ማሰብ ሂሳቡን መስራት ቀላል አይደለም እና እኛ ከዚህ በፊት በግልም በምን የምናደርገው ነገር አለ፣ ግን መተን ስናየው በጣም እውነት ይሰማል። ሰው በዳይፐር የሚኖሩ ሰዎችን ወላጅ እንኳን ይሰለቻል፣ ሌላው ቀርቶ ወላጅ እንኳን ይሰለቻል እና እንደዚህ አይነት ሰዎችን ኃላፊነት ወስዶ በቀን እያጠበ ምን እያለ እንደዚህ ማኖር ከፈጣሪም ብቻ ሳይሆን ደግሞ የኛም ኃላፊነት ነውና በምድር ላይ እየተደረገ ያለው ነገር ጥሩ ነው። እኛ ከዚህ በፊት እንደ ተቋምም የሚወገዱ ንብረቶችን ለመቄዶንያ በመደገፍ አሁን ተቋማት ምን ይደረጋል የሚወገዱ ንብረቶችን ህጉም ይፈቅዳል ለድጋፍ የማድረግ ለበጎ አድራጎት ድርጅቶች። ስለዚህ ተቋማት ብረታ ብረቶች የመሳሰሉትንም እንኳን ድጋፍ ማድረግ ትልቅ ነገር ነውና ተቋማትም በተለይ መቄዶንያ በደብዳቤም ይጠይቃል ተቋማት። እኛ አሁን በተደጋጋሚ ደብዳቤ የሚጻፍልናል ጎብኙ የሚል ጥያቄም መጥቶልን ያውቃል ከዚህ በፊትና ግን አሁን መነሳሳቱ ተፈጥሮ መተን ስናይ ከዚህ በፊትም መምጣት ነበረብን የሚል ሀሳብ ነው እንደ አመራርም የተረዳ ነውና ተቋማትም እኔ ጥሪ የማደርገው በተለይ የመንግስት ተቋማትም የሚወገዱ ንብረቶችን ለበጎ አድራጎት ድርጅት እንዲሰጡ ህጉም የሚፈቅድ በመሆኑ በዛ በመስጠት ድጋፍ ማድረግም ይቻላል። ስለዚህ እኛ ዛሬ በመምጣታችን ብዙ መነሳሳት ፈጥሮብናል፣ የተሻለ ነገር እናደርጋለን የሚል ሀሳብ ነው ያለኝ። አመሰግናለሁ። በጣም እናመሰግናለን። ክቡራን ፕሬዝዳንቶችና ኮርት ማናጀር ተናግረውታል። ስለ መልእክቱ ብለዋል እነሱ። እኔ ግን ስሜትን ልናገር ብዬ ነው። ዛሬ መልአክን በምድር ላይ እንዳየሁት ቆጠርኩ። እኔ እውነት ለመናገር ያው ገብተን መጀመሪያ ስናይ አእምሯቸውን ስተው በቁስል ተጎርተው መንገድ ላይ አእምሯቸውን ስተው ጅብ በልቷቸው ግማሽ አካላቸውን ያንን በእጅ አንስቶ ማጠብ ማለት
ምን ያህል መባረክ እንደሆነ እንግዲህ ያው ላየ ሰው መገንዘብ ይችላል። እና ብዙ ሰዓት ስናለቅስ ነበር ከባልደረቦች ጋር እያየን በቃ መጨረሻ እንደውም ራሴን እስኪያመኝ ድረስ ማለት ነው። ለዚህ ነው ክቡራን ፕሬዝዳንቶችም መጥቶ ይዩ እርዱሳን ይዩ ነው የሚባለው። እና አሁን እኔ በራሴ እኔና እንግዲህ ቤቴ በኋላ የምንወስን ነገሮች ይኖራሉ። ያው እኔና ቤቴ ላለመጻፍም ስለዚህ እጅግ በጣም ነው የተደነኩትና በዚህ ዘመን በዘመናት መካከል አንዳንድ ሰዎች ደግሞ እግዚአብሔር የሚያወጣቸው ሰዎች አሉ እንደነ ዶክተር ቢኒያም እንደዚህ አይነት ስራ መስራት ማለት እጅግ በጣም እኔ እንጃ ከአእምሮ በላይ ሆኖብኛል። እና የሰው 8500 መሆኑ እንዳለ ሆኖ ደግሞ በእጅ እያጠቡ ይህንን ሁሉ ሕክምና ሰጥተው ወደ አእምሮ ተመልሶ የሚሰሩት እዛ ውስጥ የሚንቀሳቀሱትን ሳይ እጅግ በጣም ነው የተደነኩት። የት ነበርኩ ከዛሬስ እንዴት ላይ በወሬ ደረጃ ብቻ እንዴት ቀረ የሚለውን ሳስብ ነበርና አሁንም እነሱ እንዳሉት ክቡራን ፕሬዝዳንቶች እንዳሉት እኔም ሌሎቹን የምጋብዘው እንደ አንድ እንደ ጎበኛ ሰው ሰዎች መጥቶ ቢጎበኙ በቃ የግድ ይሄ ሃይማኖት አለኝ የሚል ሰው ክርስቲያንም ይሁን ሙስሊምም ይሁን ሌላ ሃይማኖትም ምንም ይሁን ብቻ ይሄንን መርዳት ግዴታው ነው ብዬ ነው የማስበው። ይሄ የፈጣሪ ስራ ነው። ፈጣሪ በምድር ላይ ሰዎች እንዲታገሱ ኢትዮጵያውያን ከወደቁበት ተነስተው እንዲረዱ ያደረገበት ሁኔታ ነውና ይሄንን አይተው ከዛ በኋላ ማድረግ የሚገባቸውን ያቅማቸውን ነው። ግን ከዛ ፊት ግን ቢያዩ የሚለው እኔም ሰፖርት የማደርገው ነው። ከዛ ውጪ ያው ብዙዎቹ ተገልጸዋል። ይህ ትልቅ ስራ ነው። መደገፍ የሚገባን ስራ ነው። መረባረብ ያለብን የሚገባን ስራ ነውና እናንተም ለምትረዱት መቼም ከሰው ብቻ ሳይሆን ከፈጣሪም ዋጋ እየተቀበላችሁ እንደሆነ ገነዘባለሁ። ይሄ ማትረፊያ ነው፣ ለነፍስ ማትረፊያ ስራ ነው እና ትልቅ ስራ ነው። ይሄ በመኖሩ ደግሞ በአንድ በኩልም እኔ እጅግ በጣም ተደስቻለሁ። ሰዎች ከሜዳ ላይ ተነስተው ቅድም እንደተባለው ኢንጂነር የነበሩ ዶክተር የነበሩ ጀነራል ኮሎኔሎች የነበሩ ሻለቃዎች የነበሩ መምህራን የነበሩ በጣም የሚገርም በቃ ባለፈው የነበረው መልካቸው ሌላ ከመንገድ ላይ ሲነስ ዛሬ ደግሞ ድኖ ሌላ የሚሰሩት ሌላ እና ይሄ ትልቅ ስራ ነው። በእውነት ለክቡራን ኢትዮጵያውያን የማቀርበው እንዳንድ ሰው ኑ ጎብኙ። ስለ እርዳታው ነገር ከመጣችሁ በኋላ እናንተ ራሳችሁ ትወስናላችሁ የሚለውን ለማስተላለፍ ነው። አመሰግናለሁ። በጣም እናመሰግናለን። እሺ፣ አመሰግናለሁ። ይሄንን ነገር ባይዘዌ እንትን ማለት አይቻልም። አሁን አንዳንድ ነገር አሁን እዚህ የሚዘጋጀውም ዝግጅት የሚሰራውን ፕሮሞሽን ያለውም የቴክኖሎጂ አቅም እዛ ቦታ ላይ ያለውን እውነታ ወክሎ ማቅረብ አይችልም። እኔ የተረዳሁት ነገር እሱ ምንም ሰው መጥቶ ካላየው በስተቀር ያን ነገር በምንም ተአምር ሊገቡ አይችልም። እኔ ከዚህ በፊት 6181 ላይ የዛሬ 5 ዓመት ነው 6 ዓመት ዶክተር ቢኒያም ኢንተርቪው ሲያደርግ አይቼ ልክ ኢንተርቪው ሲያልቅ ያንን ጆይን አድርጌ ነበር። የዛኔ ከሱ ንግግር ነው የተረዳሁት። ከሱ ንግግር የተረዳሁት ነገር ራሱ ኢምንት ነው። 5% ነው ያለው። እሱ ራሱ የሚሰራውን ስራ መግለጽና መናገር እንኳን አይችልም። እዛ ቦታ ላይ ሄዶ ሰው ካላየ በስተቀር ያንን ነገር ሊረዳው አይችልም። የእሱንም ኢምፓክት ሊያውቁ አይችልም። ያንን ነገር ማሳየት የሚቻልበት ከነ ሙሉ ስሜቱና ካለው ሪያሊቲ ጋር ለማንም ሰው ማድረስ የሚቻል እኮ ቢሆን ኖሮ 53 ቀንም አይፈጅም። ይሄ መሰባሰብ ያለበት ገንዘብ በአጭር ጊዜ የሚያልቅበት ሁኔታ ነበር የሚፈጠር። ከዛ ውጭ ትልቁ ነገር ያየሁት ነገር ተስፋን ተግባር የሚያደርግ ሰው ቢኒያምን አይቻልም። ሰው ተስፋ ሲያጣ ደግሞ ምን ያህል ዓለም እንደሚከዳውና ከሱ እንደሚርቅ አይቻልም። ከእንደገና ተስፋ ሲያገኝ ደግሞ ሰው ብዙ ነገር አካሉንም አጥቶ ብዙ ነገሩን ጎሎበት የማይመለስ ጉዳት የደረሰበት ነገር ኖሮ የሚመለሰው እንደተመለሰ ሰውነቱ ተመልሶ ክብሩ ተመልሶ እናያለን። እዛ ቦታ ላይ ያየሁት ትልቁ ነገር ይሄ። ይሄ ደግሞ ማንም ሰው ሊጠበቅለት የሚገባው ነገር ነው። ይሄንን ነገር ስናረግ እኛ ራሳችንን ብቻ አይደለም የምናረገው፣ አገራችንንም ራሱ በፈጣሪ የምናስባርክ ነው ይመስለኝ። እዛ ቦታ ላይ አክት ስናረግ እነዚህን ሰዎች ረስተን የምንኖረው ኑራና የምናስበውም ነገር ይሳካል ብዬ አላምንም። የግዴታ እነዚህን ሰዎች መርዳት አለብን፣ ህይወታቸውን መቀየር አለብን፣ ወደ ተቋም መቀየር አለበት ክብርን የጠበቀና ወደፊት ደግሞ ማንም እንዲህ አይነት ችግር የሚያጋጥመው ሰው ሲኖር
ዋስትና እንዳለው አውቆ የሚኖርበት ሆነ ይሄ ተቋም ማደግ አለበት። በዚህ አይነት መንገድ ነው መሄድ ያለበት እንጂ እዚህ ጋር መቆም የለበትም። አሁን እኛ እንደዚህ አይነት ነገሮችን ገፍተን መውሰድ አልቻለም። ክብርን በማይጠብቅ መንገድ ምንም በማይጠብቅ መንገድ እኮ በነበሩበት በወደቁበትም ቦታ ሰው ዝም ብሎ የሚችለውን ነገር እየጣለ አልፎ ሊሆን ይችላል። ነገር ግን እዚህ ከነ ክብራቸው ያችን የሚሰጣትን ነገር ሰብስቦ ወደ ተቋም ቢቀይረው ሊያመጣ የሚችለው ለውጥ ትልቅ ነገር ነው። ሰውን የምንረዳበትን መንገድ ይቀይራል። ራሳችንን የምናከብርበትን መንገድ ያመጣል። መረዳዳታችንን ያሳድጋል። በብዙ ቦታ ላይ ደግሞ ያለው እኛ ውስጥ ያለ መጥፎ ነገርም ካለ እሱን ራሱም ያርምልንና የሚነቅልልን ነው የሚሆነው። እዛ ቦታ ላይ ሄደን በአይናችን ማየት ከቻል። ከዛ ውጭ ደግሞ አደገኛ የእውቀትም ምንጭ ሆኖ ነው ያየሁት። እዛ ውስጥ ያሉ ሰዎች በአብዛኛው አረጋውያን ናቸው። በዚች ሀገር ውጣ ውረድ ውስጥ ያለፉት የራሳቸው ታሪክ አለ፣ በአይናቸው ያዩት ነገር አለ እና አንዳንድ ሰው አሁን ለጥናት ሲይዝ ዝም ብሎ ሌላ ቦታ ላይ ሄዳል። እዛ ቦታ ላይ ሄዶ ተማሪዎችም ራሱ ጥናት የሚሰሩን ነገር ካለ ከሶሲዮሎጂ አንጻር፣ ከአንትሮፖሎጂ አንጻር፣ ከምናምን አንጻር ለዛ የሚሆናቸው ዳይሬክት ሶርስ የሚሆኑ ሰዎችንም አይተን፣ ስለዚህ ይሄ ነገር በቀላሉ የሚታይ ነገር አይደለም። አጠቃላይ ያለንን ነገር ሰብስበን አሁን እነዛ ያሉት ሰዎች ይህንን እድል ያገኙ ሰዎች መንፈሳቸው በማረፉ ብቻ አገር ያረጋጋል ብዬ ነው የማምነው። በቃ አርፏል መንፈሳቸው። መንፈሱ ሳያርፍ ሳንደርስለት እየተቀበዘበዘ ያለፈ ነፍስና የሰው ክብር ካለ እኛም እንዳገር የተረጋጋና የተሳካ ነገር እናገኛለን ብዬ አላምንም። ያንን ነገር በደንብ አድርጎ የሚያሳምነው ነገር ማየቱ ካልታየ በምንም እኛ ሆነ በምናገረውም አይገለጽም፣ እናንተም በምሰሩት ፕሮግራም አይገለጽም። ሲታይ ነው። በጣም የሚያስደንቀው ነገር ደግሞ ቢኒያም ይሄንን ነገር በዚህ መንገድ ቀድሞ አይቶት ታይቶት ወይኔ ፈጣሪ አብርቶለት ነው ወደዚህ አይነት ነገር አምጥቶ ይሄንን ነገር እንዲሰራ እና ለኛም እንዲተርፈን በማድረጉ ለሱ ትልቅ ምስጋና ይገባል። መጀመሪያ እና ሐሳብ እሱ ባይጀምረው የሚሰበሰበው ሪሶርስ ተሰብስቦ አይመጣም። እኔም በዚህ መንገድ እንዳስብና እንድናገርም አያደርግም። ሁላችንንም እዚህ ያሰባስበን ነበር። ስለዚህ የትልቅ ስራ ነው። የምንችለውን ነገር እናደርጋለን። አቅማችን በፈቀደ ካለን ነገር ላይ ትንሽ ነገር ብናደርግ ትልቅ ለውጥ ያመጣልናል። በመሰረቱ መረዳዳታችንንና መተሳሰባችንና መፋቀራችንና አንድነታችንን የምናጠናክርበትና የምንገነባበት መንገድ ስለሆነ ሁላችንም የምንችለውን ማድረግ አለብን የሚል መልእክትን ያለኝ። አመሰግናል። አመሰግናለሁ። እንግዲህ እንደተባለው መቄዶንያ ላይ እየተሰራ ያለው ስራ በጣም ጀግንነት ነው። አርአያ የሚሆን የተባረከ ስራ መሆኑን ነው የተገነዘብ ነው። አጠቃላይ እንደተገለጸውም አሁን ሰዎች ከሆነ ችግር ተላቀው ሙሉ ማንነታቸው ተመልሶ የነበሩበት የአእምሮ ጤንነት ችግር፣ ሌላም አካላዊ ችግሮቻቸው ሙሉ በሙሉ ተቀርፎ ከአደገኛ ሁኔታ ወደ ጤንነት ተመልሰው ሲታዩ እና ደስተኝነታቸው ተገንብቶ ሲታይ በጣም የሚደንቅ ነው። እግዚአብሔር የባረከው አይነት ስራ እየተሰራበት ያለው ተቋም ነውና በአጠቃላይ በጉብኝታችን ብዙ ነገር የተማርንበት ማገልገል ምን እንደሆነ ያወቅንበት ተቋም ነው መቄዶንያ። በአጠቃላይ ታዲያ ከዚህ ሁኔታ እዚህ ጋር የጀመሩትና እየተሰራ ያለው ሲነገረንም የነበረው አጠቃላይ በመላው ሀገሪቷ ይሄን ስራ እያስቀጠሉ የከተሞቹ በዚህ ሁኔታ ለችግር ተጋልጠው ያሉትን ዜጎችን የመሰብሰብ የማገዝ ስራ በጣም የሚደነቀውን እየሰሩበት ስለመሆኑ ነው ተገነዘብ ነው። እንግዲህ ይሄ ደግሞ ከሆነ ቅድም ሲገለጽ የነበረው አሁን በዚህ አንዱ ተቋም ይህን ያክል ህዝብ ማገልገል ማለት ቀላል ነገር አይደለም እና ሁሉም ዜጋ እንደተገለጸው በየአካባቢው አሁን አዲስ አበባ ላይ እየተሰራ ባለው ልክ በየከተሞቹ ይሄ ስራ ቢሰራ፣ ይሄ ፕሮሞሽኑ እዚህ እየተሰራ ያለው በየከተሞቹ ተስፋፍቶ በየክልሎቹ እንዲሁ ቢሰራ ምን ያህል ተጨባጭ ለውጥ ችግር ውስጥ ያሉትን ዜጎቻችንን ከችግራቸው ተላቀው አሁን እዚህ ጋር በደስታ ተገንብተው ከፍ ብሎ እየታዩ ባለው ልክ ማንም ከልክ በታች የሁማኒቲ ቫሊዩ ከሚጋብዘው በታች መኖር እንዳያስችል ማደግ የሚቻል ሁኔታ መኖሩን ነው የተገነዘብ ነው። ስለዚህ በአጠቃላይ ቢኒያምም
ሌሎች ስታፎችም እዛ በአጠቃላይ እነዚህን ዜጎች እያገለገሉ ያሉትን ሰዎች ፈጣሪ በእውነት ይባርካቸው። ስለዚህ ሁላችንም ደግሞ በዚህ ልክ ማገልገልንና ሰዎችን መርዳትን ትምህርት የቀሰምንበት ጊዜ ነው ያሳለፍነው። ተባረኩ፣ በርቱበት ማለት እፈልጋለሁ። እሺ፣ አመሰግናለሁ። እንደተባለው ስለ መቄዶንያ ከዚህ በፊት በሚዲያ ብዙ ነገር አውቃለሁ፣ ሰምቻለሁ። ነገር ግን ባልደረቦቼም እንዳሉት ዛሬ መጥቼ ካየሁት ግን አይበልጥም። በቃ እንደተባለው ሌሎችም እንዳስተላለፉት መደጋገምም ስላለበት በአካል መጥቶ ማየት የመጀመሪያው የምጋብዘው ነገር ነው። ዛሬ በአካል መቄዶንያ መጥቼ ስጎበኝ ያስተዋልኳቸው ነገሮች አሉ። አንደኛ ፈጣሪ ባሮቹን ተጠቅሞ ስራውን በበላይነት እያከናወነ በምድር ላይ ብዙ ስራዎችን እንደሚሰራ፣ አጋዥ ያጡ ሰዎችን እንደሚያግዝ እንደ ቃሉ ተረድቼበታለሁ። ሁለተኛው ነጥብ ደግሞ ይህች ዓለም ከንቱ እንደሆነች፣ መኖሪያችን እንዳልሆነ፣ ነገ ምን እንደሚያጋጥመን እንደማናቅ፣ ሰዎች በጣም ስስ እንደሆንን ብዙ የአእምሮ ህሙማንን አይቻለሁ። በቀላል ነገር ውስጣቸው ተጎድቶ ግን በቀላል ነገር መዳን የሚችሉ። ስለዚህ በቃ ትልቅ ትምህርት ማግኘት አለብን ከዚህ። ምክንያቱም ነገ ከንቱ የሆነ ሰው ዓለምን እንደዚህ በጣም እንደ ትልቅ ነገር ቆጥረን የምንኩራራበት አይደለም። ታላቁ ቅዱስ መጽሐፍም የሚለው ምንድን ነው? የቆመም ቢመስለው እንዳይወድቅ ይጠንቀቅ ማንም ሰው ነው የሚለው። ስለዚህ ያንን በጣም በህይወቴ ልክ ህይወቴን ሽፍት የሚያደርግ ነገር አይቻለሁ። በሶስተኛ ደረጃ ደግሞ በጣም ትልቅ የሆነ መንፈሳዊ ቅናት አድሮብኛል። እውነት ለመናገር ዝም ብሎ በሰው ላይ መቅናት የሚበረታታ ነገር አይደለም። በዓለማዊም በመንፈሳዊም በጣም ሊቀናበት የሚችለው ብቸኛው ነገር ያገኘሁት ዛሬ ዶክተር ቢኒያም የሚሰራው ስራ ነው። ሰዎችን መርዳት ማለት ከዚህ በላይ ሊቀናበት የሚችል ነገር ያለ አይመስለኝም። ፈጣሪ የሚያዘዘው ነገር ነው። ስለዚህ ሰዎች በሙሉ መንፈሳዊ ቅናት አድሮብን ዶክተር ቢኒያምን እንድናግዝ፣ እነዚህ አረጋውያንን የአእምሮ ህሙማን ደጋፊ ያጡትን እንድንደግፍ ሁላችንም እንደየተቋምም እንደ ግለሰብም ደረጃ ማለት ነው። ደግሞ ከሚቀበል ሰው ይልቅ የሚሰጥ ምስጉን ነው ይላል ቅዱስ መጽሐፍ። ስለዚህ በመንፈሳዊም ድጋፍ ስላለው ስንሰጥ ደግሞ እግዚአብሔር ይባርከናል፣ የተሻለ ነገር የበለጠ ነገር ይሰጠናል። ስለዚህ በአጠቃላይ ማለት የምፈልገው ነገር መጣችሁ እዩ፣ ጎብኙ። በቻላችሁት ትንሽ ነገር ሊሆን ይችላል መርዳት፣ በቁሳቁስም በገንዘብም። ሌላው ያሰብኩት ነገር ደግሞ በሙያም አሁን የሕክምና ባለሙያዎች ብዙ ጊዜ የመጣው እርዳታ ቢሰጡ በገንዘብ እንኳን ተተምኖ በጣም ብዙ ሊሆን የሚችል የሙያ እርዳታ በተለያየ መስክ የሚያስፈልገው መሆኑን አይቻለሁ መቄዶንያ። ስለዚህ ከግንባታ አንጻርም ኢንጂነሮች፣ ከሕክምና አንጻር የሕክምና ባለሙያዎች፣ የስነ ልቦና ባለሙያዎች ሙያቸውን ጨምረው አበርክቶ ቢያደርጉ እላለሁ። በጣም አመሰግናለሁ። ዶክተር ቢኒያምም ትልቅ ስራ እየሰራ ነው። እግዚአብሔር ይርዳው። አሁንም እግዚአብሔር ነው የሚረዳው፣ ወደፊትም እንዲረዳው ጸልያለሁ። አመሰግናለሁ። እሺ፣ አመሰግናለሁ። መጀመሪያው ማመስገን የምፈልገው አመራሮቻችንን ነው። ምክንያቱም እንደሌላው ጉብኝት ጊዜ አይደለም። ይሄ ከስጋም ደስታ ባለፈ በመንፈስም ቢሆን ራሱ ራስህን የምታይበት ነገ የሚል ነገር እንድታስብ የሚያደርግህ ነገር ነው የሚሆነው። እዛ ያሉ ሰዎች ትልቅ ቦታ የነበሩ ሰዎች ነበሩ። በትልቅ ትምህርት ያላቸው፣ እውቀት ያላቸው፣ ጥሩ ቤተሰብ የነበራቸው፣ ጥሩ ገቢ የነበራቸው፣ ግን የሆነ ጊዜ ባጋጠማቸው ችግርና አደጋ ምክንያት በአይምሮ መታወክ፣ በጤና ማጣት ጎዳና ላይ የወጡበት። እኛም ዛሬ እውቀታችን፣ ስራችን፣ ስልጣናችን ለነጋችን ዋስትናችን አይደለም። ነገ ምን እንደምንሆን ምን ሊገጥመን እንደሚችል አናቅም። ስለዚህ እንዲህ አይነት ተቋማቶች አንድ ብቻ አይደለም መሆን ያለባቸው፣ የአንድ ሰው ሸክም ብቻ አይደለም መሆን ያለባቸው፣ የሁሉም ማህበረሰብ ግዴታ ነው መሆን ያለባቸው። ስለዚህ እንዲህ አይነት ተቋማቶች መደገፍ አለባቸው። በገንዘብ ብቻ አይደለም፣ እህቴ እንዳለችው በሙያም መደገፍ ይኖርባቸዋል። ስለዚህ የመንግስት ግዴታም ጭምር ነው የሚሆነው። ምክንያቱም ይሄ ሰብአዊ መብት ነው። ሰው የመኖር የመመገብ፣ በህይወት የመኖር መብት አለው።
በህይወት የመኖር መብት አንዱ ደግሞ መጠለያ፣ ምግብ፣ ሕክምናዎችን ማግኘት ነው። እያንዳንዱ አገራቶች በሚያደርጓቸው ዓለም አቀፍ ስምምነቶች፣ በሚያጸድቋቸው የዓለም አቀፍ ህግጋቶች ዜጎቻቸውን የመመገብ በህይወት የመኖር መብታቸውን የማክበር ግዴታ አለባቸው። በኋላ ላይ ሄዶ ከህይወት የመኖር መብት ጋራ የሚገናኝ ነገር ነው የሚሆነው ይሄ ሁሉ ነገር ማለት ነው። ስለዚህ ሀገራቶች ይህንን መብት የመጠበቅ የሚያስፈልግ ነገር ፕሮቫይድ የማድረግ ፕሮቴክት የማድረግ ግዴታዎች አሉባቸው እንደ ዓለም አቀፍም ቢሆን ማለት ነው ስናየው። ስለዚህ የመንግስትን ግዴታና ኃላፊነት እየተወጣ ነው 100% ይዞ ማለት ነው። ስለዚህ ይህንን ደግሞ ያየ በአይኑ ያየ ማለት ነው። እኛ ልክ ዛሬ ስናይ ልባችን የተከፈተው ብዙ ነገር ነው ለማየት የቻልነው ማለት ነው። በዚህ ልክ ማየት የቻለ ደግሞ የመንግስት ተቋም ከህግ ማውጣት ጀምሮ አትራፊ ድርጅቶችን ለእንደዚህ አይነት በጎ አድራጎት ወጪዎችን እንዲመድቡ ከማድረግ አንጻር፣ የሙያ ድጋፍ እንዲያደርጉ ከማድረግ አንጻር ብዙ ስራዎችን መስራት የሚቻልበት እድልም ያለ ስለሆነ እኔ እንዳጠቃላይ ለሶስቱም የመንግስት ተቋማቶች ለህግ አውጪውም፣ ለአስፈጻሚውም፣ ለህግ ተርጓሚው እንደ ፍርድ ቤትም ሁሉም አይቶ ጀስት ኢኒሺዬሽኑን ቢወስድ እላለሁ። ሲቀጥል ለትርፍ የሚቋቋሙ ድርጅቶች ከሚያገኙት ትርፍ ላይ ለእንደዚህ አይነት በጎ አድራጎት ድርጅቶች የሆነ ነገር ማድረግ ቢችሉ ብዬ አስባለሁ። ይህንን ነገር ደግሞ ሲደረግ በአይን ሲታይ ውጤቱንም ታየዋለህ። ለምሳሌ በአካልም በአይምሮም የተጎዳ ሰው ድኖ ሲያገለግል ስታየው ዜጋህን አበቃህ ማለት ነው። ይመገባል፣ ያገለግላል፣ ይሰራል። እዛ እኮ እያንዳንዱ የሚያገለግል ሰው ደሞዝ ይከፈለው ቢባል እኮ የሚከፈለውን ደሞዝ እናውቃለን። በጣም ረቂቅና ግዙፍ ነው ስራው ማለት ነው። ስለዚህ ሁላችንም ነጋችንን ስለማናቅ የሁላችንም ቤት እንደ መስራት ማለት ነው የሚሆነው። ስለዚህ ሁሉም ኃላፊነት ላይ ያለ ሰው እያንዳንዱም ተቋም ይህን ጥሪ ተቀብሎ የቻለውን ቢያደርግ ብዬ አስባለሁ። ዶክተር ቢኒያም የእውነት በጣም ነው ማለት ሲናገር ሰምቻለሁ ስለ ተቋሙ፣ ግን በዚህ ልክ ልቤንም አልነካውም። ስራውም እንደዚህ ግዙፍ እንደሆነም ብዙ መረጃ አልነበረኝም ማለት ይቻላል ዛሬ ካየሁት አንጻር ማለት ነው። ስለዚህ እግዚአብሔር አብዝቶ ይባርከው፣ ጤና ይስጠው። እዛ ያሉ ሰዎች ደግሞ ስለሱ መጨነቃቸውን ሳይ በጣም ልቤን የተነካው። ይደክማል፣ ይሰለቻል፣ ማረፍ አለበት እዚህ ድረስ ያስባሉ እና መቼ ነው የሚያርፈው እናንተ አግዙት የሚል ነገር ሁሉ አምጥተዋልና እያንዳንዱ ነገራቸው ልብ ይነካል። ከምንም ነገር በላይ ደግሞ በጣም ደስ ያለኝ ነገር ምንድን ነው እዛ ሲገቡ ከህመማቸው እንዲድኑ የሚያደርጋቸው ፍቅር ይሰጣቸዋል፣ ቤተሰባዊነት ስሜት እንዲሰማቸው ያደርጋቸዋል። እና እንዴትስ ነው በዚህ ልክ የሚቻለው? በተለይ ተሰጥኦና መባረክ ካልሆነ በስተቀር ባለመሰልቸት ፍቅር በመስጠት በመንከባከብ ሰዎች እንዲህ አይነት ስሜት እንዲሰማቸው ማድረግ የሚቻለው እንዴት ነው? ይሄ ራሱ በጣም ትልቅ ተሰጥኦ ነው። ሲቀጥል እዛ ውስጥ ያየሁት ለሙስሊሙም የሚያመልክበት ቦታ አለው፣ መንፈሳዊ ነገሮችንም ጭምር የሚያከናውኑበት ነገር አላቸው ሁሉም እና እሱም ራሱ ደግሞ መንፈሳቸውን እንዲታደስ እንዲድኑም አንዱ ትልቁ መንገድ ይመስለኛልና እየተጠቀመ ያለው አማራጭ የተጠና የሚመስል በስነ ልቦና ባለሙያ የተጠና። ምክንያቱም ዞሮ ዞሮ ሁሉም የስነ ልቦና ሕክምናዎች ስናያቸው ከመንፈሳዊ ሕይወት ጋር ቁርኝት አላቸውና እንደዚህ አይነት ነገሮች መኖራቸው በራሱ ሰዎቹን እንዲድኑ ትልቅ እገዛ እያደረገ ይመስለኛልና እንዲህ አይነት ነገሮችን መደገፍ ማበረታታት የሁላችንም እንደው ፍላጎት ብቻ ሳይሆን ግዴታ ነው መሆን ያለበት ብዬ አስባለሁ። በጣም አመሰግናለሁ። አመራሮችንም በጣም አመሰግናለሁ ይሄን እድል እንዲፈጠር ስላደረጉልን ማለት ነው። ካየው በኋላ ግን ያደረግነው አስተዋጽኦ ምንም አይደለም ካለው ነገር አንጻር ማለት ነውና እንደ እግዚአብሔር ፍቃድ ወደፊት ምናልባት የተሻለ ነገር ማድረግ ይቻል ይሆናል ብዬ አስባለሁ። አመሰግናለሁ። በጣም ግሩም ነው። እንግዲህ አድማጭ ተመልካቾቻችን የፌዴራል መጀመሪያ ደረጃ ፍርድ ቤት አመራሮች፣ ዳኞች፣ ሰራተኞች፣ ተወካዮች አጠቃላይ እንግዲህ ክቡር ፕሬዚደንቱን ጨምሮ እዚህ የምናያቸው ክቡራን ዳኞች አሉ። የሚገርም እርባና ያለው መልእክቶች ናቸው እየተላለፉ ያሉት።
እንደተገኙበትም ተቋም እንደ ሰውም እንደ ግለሰብም የተላለፉት ሀሳቦች ይበል የሚያሰኙ በጣም ድንቅ ናቸው። እንደሚታወቀው እንግዲህ ይህ ህንፃ ተደጋግሞ ተናግሯል፣ ግን እንደው ደግመንም ብንናገር አይከፋም። በጣም ግዙፍ ህንፃ ነው። 3600 ካሬ ሜትር ላይ ያረፈ ሁለት ትልቅ መንታ ህንፃ ነው። እነዚህ መንታ ህንፃዎች አንደኛው አረጋውያኑን የሚያኖሩ መጠለያ ሲሆኑ አንደኛው ደግሞ ትልቅ ሆስፒታል ነው። ሆስፒታሉ ከ1200 በላይ አልጋ ያለው ሆስፒታል ነው። ይህ ሆስፒታል ድንገት በከተማችን ካሉ ሪፈራል ወይም ፌዴራል ሆስፒታሎች አልጋ ቁጥር ከፍተኛ ነው ተብሎ ይጠበቃል። ምክንያቱም የዚህን ያህል አልጋ ያለው ሆስፒታል የለም። ከዛ አንጻር ደግሞ አገልግሎት የሚሰጠው ውስጥ ላሉት ብቻ ሳይሆን ከመቄዶንያም ውጭ ያሉ አቅም የሌላቸው መታከም የማይችሉም ሰዎች የሚታከሙበት በጣም ግዙፍ ሆስፒታል ነው። ቁጥሩ 8500 ብለን የምንለውን ከ20 ሺህ በላይ የሚያደርስ ነው። ይሄ ማለት እንግዲህ በቀን 2.5 ሚሊዮን ብር ብለን ስንል እነዚህ ወደ 20 ሺህ ቁጥራቸው ሲያድግ ደግሞ ስናባዛው ምን ያህል ሊሆን እንደሚችል ያውም በኑሮ ውድነት እንግዲህ ካለው ነገር አንጻር ወደፊት ከሚጨምረው ነገር ሲታሰብ ደግሞ በጣም ትልቅ ቁጥር ሊጨምር የሚችል ነው። እሱ ብቻ አይደለም እንግዲህ መቄዶንያ ከ45 በላይ ቅርንጫፍ አለው። እዚህ ያለን እንኳን እኛ 45ኛ ቅርንጫፍ ወራቤ ላይ ተከፍቷል። በቀጣይም መሰናዶ ላይ ያሉ በርካታ ቅርንጫፎች አሉ። መቄዶንያ በወር አንድ ቅርንጫፍ እየከፈተ ነው ያለው። ያ ማለት በ2 ዓመት ከምናምን ውስጥ እንደቅድ ከ200 በላይ ቅርንጫፎችን እንግዲህ በክልል ከተሞች ለመክፈት ያስባል። ያ ማለት እንግዲህ ቁጥሩን የት ሊያደርሰው እንደሚችለው መገመት አለብን። ልክ እናንተ ኃላፊነት ተሰምቷችሁ እንደመጣችሁት ሁሉ የመንግስትም የግልም ግለሰቦችም ባለሀብቱም አቅም ያለውም ሰው በጋራ ሆነን ይሄ የራሳችን ኃላፊነት ነው የከሌ ብለን ሁሌ ላለውኝ ቢኒያም ራዩን ሀሳቡን አምጥቶ እኛ ላይ ነው የጣለው። ስለዚህ ያንን የመጣውን ነገር ብንጠቀምበት በጎ ነው ብዬ አስባለሁ። ከዚህ አንጻር ነው ያየነው። የሚጨምር ሀሳብ ከሌለ እንደው ወደ ፍርድ ቤት ጉዳዮች ትንሽ ብንጨዋወት ደስ ይለኛል። ከዛ መልሰን ደግሞ እንመጣለን። በተለይ ይሄ መስጠት እንደ ሰውኛ ምንድን ነው የሚሰጠው ስሜት የሚለውን በኋላ እናየዋለን። ከስራ ኃላፊነት ወጥተን ይሄ መስጠት ማድረግ አንዳንዴ ተቀባይ ከመሆን ሰጪ መሆን ይሻላል ይባላል እና መስጠት የሚሰጠው ደስታ ምንድን ነው የሚለውን እናያለን። ግን ከዚህ ከፍርድ ቤት ኬዞች ጋር ተያይዞ ቅድምም ክቡር አቶ ተስፋዬም እያሉ ነበረ ከፍርሃት አንጻር የግንዛቤ ስራዎች ምን ያህል ይሰራሉ? እኔ ከዚህ በፊት በግለሰብ ደረጃ ይመስለኛል ችሎት የሚል በዚህ በፍርድ ቤት ዙሪያ ይሰራ የነበረ ኬዝ ነበር። ደስ ብሎ የነበረ የማየው እንደ ቀላል ነው የሚሰሩት፣ ግን አንዳንዴ ያስጠይቃል እንዴ ብለን የምንላቸው ኬዞች በቃ አንዳንዴ በማን አለብኝነት አረ ይሄንን ያስጠይቀኝም በሚል የምናደርጋቸውና አጠቃላይ ፍርድ ቤት አካባቢ ያሉ ኬዞችን እንድናይበት የሚያደርግ ፕሮግራም ነበረ። አሁንም እየተሞከሩ ያሉ ነገሮች አሉ። የፖሊስ ምርመራ ጋር ተያይዞ ደግሞ ቆሟል ይመስለኛል። ከተዘጋው ዶሴ አይነት ኬዞችን እያመጡ ኬዞችን ወደ ህዝብ የሚያደርሱበት አማራጮች ነበሩ። ይሄ ግን በተቋም ደረጃ የፌዴራል መጀመሪያ ደረጃ ፍርድ ቤት የሚሆን እንደ አጠቃላይ በክልልም ያሉ ይሄንን ከመተግበር አንጻርና ሰው ግንዛቤ እንዲኖረው ስለ አሰራሩ እውቀት ኖሮት እንዲመጣ ከማብቃት አንጻር የሚሰራ ስራ አለ ወይ የሚለው እንድናየው ፈልጌ ነው። አዎ እንግዲህ ስለ ፍርድ ቤት ቅድምም የተወሰነ ለማንሳት ሞክረናል። ምናልባት ዋና የመጣንበት እንዳለው እሷን የተወሰነ ነክቼ ከዛ በኋላ ስለ እንትኑ መጣበታለሁ፣ ስለ ግንዛቤ መፍጠሩ ማለት ነው። አሁን ዛሬ ስንጎበኝ በትንሹ 8500 በላይ አረጋውያን እንደዚሁም ደግሞ የአእምሮ ህመምተኞች እንዳሉ ተገልጿል። ከዚህ ውስጥ ከግማሽ በላይ የሚሆኑት የራሳቸውን ንጽህና በራሳቸው መጠበቅ የማይችሉ በቀን 3 ጊዜ 4 ጊዜ ዳይፐር የሚቀየርላቸው ስማቸውን መናገር የማይችሉ የት እንዳሉ የማያውቁ ኢትዮጵያውያኖች ሴትና ወንዶችን አይተናል። ለነዚህ በቀን የሚወጣው ገንዘብ 2.5 ሚሊዮን ብር ነው። ይሄን 2.5 ሚሊዮን በአንድ ወር በ30 ቀን ስናባዛው 75 ሚሊዮን ብር ነው የሚሆነው። በአመት ስናባዛው 900 ሚሊዮን ብር በአመት ማለት ነው። አሁን እስካሁን የተሰበሰበው የገንዘብ መጠን 900 ሚሊዮን አልደረሰም።
እስካሁን የተሰበሰበው የገንዘብ መጠን ማለት ነው። ያ ማለት እስካሁን እኛ ኢትዮጵያውያኖች ለዚህ ለትልቅ ዓላማ ያዋጣ ነው ገንዘብ አሁን ላሉ ለሚረዱ ሰዎች የዓመት ወጪ አይሆንም። ስለዚህ ምን ያስፈልጋል ማለት ነው? በጣም ተጨማሪ የሆኑ ድጋፎችን ማድረግ መቻል አለብን። ድር ቢያብር አንበሳ ያስር ይባላል። አሁን መታሰር ያለበት ምንድን ነው? ችግር መታሰር አለበት፣ ስቃይ መታሰር አለበት፣ መታሰር አለበት። ይሄን ማሰር የምንችለው ማንን? እኛ ኢትዮጵያውያኖች ጤና ያለን መስራት የምንችል ገቢ ያለን በብዙ መቶ የሚቆጠር ኢትዮጵያውያኖች አለን። ከዚህ ውስጥ ምን ያህል አድርገናል? ምን ያህል ኮንትሪቢዩት አድርገናል? በክርስትናም በኦርቶዶክስ ክርስትናም ከወሰድን በእስልምናም ከወሰድን ካለን ገቢው ውስጥ የተወሰነ በሰደቃ መልክም በአስራት መልክም መስጠት ይጠበቅብናል። የምንታወቀው ኢትዮጵያኖች በዛ ስለሆነ ማለት ነው። ይሄን ለማድረግ አሁን የተደረገው ነገር በጣም ትንሽ ነው። ችግሩ በጣም ግዙፍ ነው። የተሰጠው ድጋፍ ግን በጣም አነስተኛ ነው ብዬ ነው የማስበው። እንደ ፌዴራል ፍርድ ቤት እንደ ፌዴራል መጀመሪያ ደረጃ ፍርድ ቤት እኛ ምንድን ያደረግነው ሁኔታን ያመቻቻ ነው። ሁኔታ አመቻቸን ማለት እንደው ዳኞቻችንን እስቲ እንጠይቃቸው ፈቃደኛ ሆነው በጣም አነስተኛ ደሞዝ ከስራቸው ክብደት አንፃር ከስራቸው ከሚፈጥረው ሪስክ አንፃር አነስተኛ ደሞዝ ቢኖራቸው እንደው ፈቃደኛ ሆነው ሊደግፉ ይችላሉ ብለን እንደው ማኔጅመንት ላይም በእኛ መካከል እንትኖች ነበሩ፣ ውይይቶች፣ ምክክሮች ነበሩ። ለምን አንሞክርም ማለት ለምን አንሞክርም ብለን ለዳኞች ስንበትን ሁሉም ዳኛ ሊባል በሚችል ደረጃ ደገፈ። 1000 ብርም 2000 ብርም ከዛም ያነሰ የደገፉ አሉ ማለት ነው። ስለዚህ እኔ አሁን የመንግስት ተቋማት ኃላፊዎች፣ አመራሮች ይህን ፕሮግራም ይከታተላሉ ብዬ ነው የማስበው። በእንደዚህ አይነት መልኩ እንዲደግፉ ለሰራተኛው እድል ይስጡ። ለሰራተኛው እድል ይስጡ። ሰራተኛው በእርግጠኝነት ትንሽ አይባልም ትልቅ አይባልም። የስጦታ ፈረስ ጥርሱ አይታይም አይደል የሚባለው? አነሰ በዛ አይባልም። ምክንያቱም 1-2 ዳይፐር መግዛት የሚችል ገንዘብ መስጠት ከቻለን አንድ ላይ ሲደመር ምን ይሆናል ማለት ነው? ይሄ የታሰቡትን መንትያ ህንፃዎችን መገንባት ይቻላል። ስለዚህ የፍትህ አካላት፣ የዳኝነት አካላት፣ የህግ አስፈጻሚ አካላት በፌዴራል ብቻ የምንገኝ ሳይሆን በክልል የምንገኝ ይሄንን እንቅስቃሴ መደገፍ መቻል አለብን። ለማ ብለን ለራሳችን ብለን እነዚህ ከመንገድ ላይ የተሰበሰቡ አረጋውያን የአእምሮ ህመምተኞች እዛው ቢቀሩ ምንድነው የሚሆነው? ምንድነው የሚሆነው ውጤቱ? የወንጀል ተግባራት ይበራከታሉ። የሰው ህይወት መንገድ ላይ ይጠፋል። እንደ ማህበረሰብ ያለን ሶሻል ፋብሪክ እየላላ ይመጣል። ከዛ በኋላ እኛ ኢትዮጵያውያኖች ነን ብለን በቃል እንናገራለን፣ በገቢር ግን አንድም የኢትዮጵያዊነት መገለጫ የሚመስለኝ እኔ አንዱ ለሌላው ማዘን፣ አንዱ የሌላውን ችግር የሌላውን ቁስል ማሻር ማዳን ስለሆነ ማለት ነው። ስለሆነም የመንግስት አካላት ይሄ ስራ የሚተው ለበጎ አድራጎት ተቋማት የሚተው ብቻ ነው ብዬ አላስብም። የኛ ስራ ነው ብለን ወስደን እኛ እንደ ፍርድ ቤት ይሄንን ኃላፊነት ወስደን ይሄ ግላስ ሴሊንግ የሚባል አለ። ያችን ግላስ ሴሊንግ ሰብረናት ነው የመጣነው። ለምን ሰብረናት መጣን? እንደው ደፍረን ስለመጣን ነው እንጂ ብዙ ጊዜ ፍርድ ቤት እንደዚህ አይደፍርም በነገራችን። ምክንያቱም ፍርድ ቤት ብዙ ጊዜ ኮንሰርቫቲቭ ወግ አጥባቂ ተቋም ነው። እንደው እዛው ችሎት ላይ ሆኖ የሚመጣውን ጉዳይ ማስተናገድ ነው እንጂ ከዛ አልፌ ማህበረሰብ ውስጥ ያለውን ነገር ላክም ብሎ አያስብም ተብሎ ይታሰባል። ግን ይህ ሀሳብ ትክክል እንዳልሆነ እኛ በተግባር አሳይተን በተግባር ዳኞቻችንን ስንጠይቃቸው ፈቃደኛ ሆነው በአንድ ሳምንት ጊዜ ውስጥ ከደሞዛቸው ከልጆቻቸው ትምህርት ቤት ከወር ወጫቸው ካስቤዛቸው ቆጥበው አብዛኛው ዳኛ በደሞዙ የሚኖር በዝቅተኛ የኑሮ ሁኔታ ውስጥ የሚኖር ከወር ወር ደሞዙ የማይበቃ እውነት ለመናገር ጥቅማ ጥቅሙ የማይበቃ ዳኛ አለ። የፌዴራልም የክልልም ልናነሳ እንችላለን። ይሄንን ሊቀይር በሚችል መልኩ ያላቸውን አዋጥተዋል ማለት ነው። ሌሎች ተቋማትም ይሄን ቢያደርጉ የሚል ነው የኔ አንደኛው መልእክት። ይሄን እናደርግ። ይሄን ስናደርግ ስለ ሰራተኛውም የጽድቅ መንገድን እያሳየ ነው ያለነው። ተቋሙም ደግሞ እንደው ዳኛ መዝገብ መወሰን ብቻ ዳኛ በነገራችን ላይ ሀዘን ይሰማዋል፣ ደስታ ይሰማዋል። እንደው ችሎት ላይ ይግረም ዳኛ ኮስተር ስለሚል እንደው ስሜት የሌለው ይመስለዋል ብዙ ሰው ማለት ነው። እሱን ጥያቄ ይዣል። አዎ ይመስለዋል። ግን ዳኛ ስሜቱን እንደው ጭምቅ አድርጎ በውስጡ ይዞ እንደው የሚያበሳጭ ነገርም ሲያጋጥመው ያዝ አድርጎ ሀዘንም
ውስጡ ችሎ አንዳንዱ ከችሎት ከወረደ በኋላ የሚያለቅስ ይኖራል። የሚሰማው አለ ሰው ስለሆነ ማለት ነው። ግን ችሎት ላይ ስትሆን ሁለቱንም በገለልተኝነት ማስተናገድ ስላለብክ እንደው ለማንም የማትወግን መምሰል አለብክ። ግን ዳኛ ስሜት አለ። ስሜቱ በምንድን የተንጸባረቀው ካለን አሁን ተጨባጭ ባደረገው ቢኒያም በተለያየ መልኩ በተላለፉ ቪዲዮዎች መልእክቶች ይህን ሰማ ዳኛው በነፃ መጥቶ መደገፍ ቻለና እኔ ዳኞቻችን ቅድም ክቡር ፕሬዝዳንታችን አንስተዋል ላደረጉት አስተዋጽኦ እጅግ በጣም እናከብራለን፣ እጅግ በጣም እናመሰግናቸዋለን። ለጠየቅነው ጥያቄ ሁሉ ከኛ ጎን ስለሆኑ ማለት ነው። ላለፈው 5 ዓመት እኛ የፍርድ ቤት ፕሬዝዳንቶች ከዳኞች ጋር በእንደዚህ አይነት መልኩ ስንሰራ የቀረቡ ነገሮችን ሁሉ ተቀብለው ነው ሲፈጽሙ የነበረው የፍርድ ቤት ሰራተኞችም የጉባኤ ተሿሚዎችም እና ለዚህ በጣም ትልቅ ምስጋና አለን። የግንዛቤ ማስጨበጥ ስራውን በሚመለከት ዳኛ እንደ ሌላው ባለሙያ በየሚዲያው ላይ እየወጣ ስለ መዝገብ ማውራት አይችልም። ዳኛ የሚናገረው ችሎቱ ላይ ሆኖ ተከራካሪዎችን ያስተናግዳል። መጨረሻ ላይ ደግሞ በፍርዱ መዝገብ ላይ ይወሰናል ማለት ነው። ከዛ ወጥቶ ሌሎች ተቋማት ላይ እንደሚታየው እንደው ግንዛቤ ላስጨብጥ እያለ የሚወጣ እንትን አይደለም። ግን ምንድነው ያደረግነው እኛ ተከራካሪ ወገኖች የችሎት አዳራሽ መጥተው እንዲመለከቱ አድማጩ መጥቶ እንዲመለከት እንዲያይ በቂ የሆኑ የችሎት አዳራሾች እንዲደራጅ ተደርጓል። በዚህ አጋጣሚ የፌዴራል መጀመሪያ ደረጃ ፍርድ ቤት ከ171 በላይ የችሎት አዳራሾች አሉ። ኑና ተመልከቱ ዳኛ እንዴት እየሰራ እንዳለ። ዳኞቻችንን እንደውም በህግም ተገደዋል። በግልጽ ችሎት ጉዳዮችን አስተናግዶ ነው የምንለው። ስለዚህ የኛ ግንዛቤ ማስጨበጫ መድረክ የዳኞች የት ነው? የችሎት አዳራሽ ነው። ኑና ችሎት አዳራሽ ተመልከቱ። ኑ በቀን እንደው በሳምንት አንዴ፣ በወር አንዴ፣ በአመት አንዴ መጥቶ ፍርድ ቤት ቁጭ ብሎ እንዴት ነው ዳኛው እየሰራ ያለው የሚለውን ሰው ቢመለከት ይጠቅመዋል። ብዙ ጊዜ ስለ ዳኛ ያለው አመለካከት ፍርድ ቤት የመጣም ያልመጣም አንዳንዱ ጥሩ አመለካከት አለ። አንዳንዱ ግን እንደው ዳኛ እንደዚህ ነው፣ ዳኛ ይቆጣል፣ ዳኛ ያስፈራራል፣ ዳኛ እንደዚህ ነው ይላል። ግን መጥቶ ቢያይ የኛ ዳኞች እንግዲህ 190 ዳኞች አሉ ብያለሁ። በጣም ፍሬንድሊ የሆኑ ሰውን የሚያከብሩ ሰዓት ሲያሳልፉ ይቅርታ ጠይቀው ባለ ጉዳይን የሚያስተናግዱ ተከራካሪዎች በነፃነት እንዲናገሩ የሚያደርጉ በጣም ብዙ ዳኞች አሉ። አንድ ሁለት ዳኛ ስተት ያለበት ሊኖር ይችላል። አብዛኛው ዳኛ ግን እንደዛ ነውና ግንዛቤ የምናስጨብጠው በዛ መድረክ ነው። በሌላ መልኩ ደግሞ በፌስቡክም የራሳችን አካውንት አለን። በዛም የምናስተላልፋቸው መልእክቶች አሉ። በየጊዜው የምናወጣቸው ደግሞ መጽሔቶችም አሉ። በየቴሌቪዥኑም እየቀረም ደግሞ አጠቃላይ ፍርድ ቤቱን ስራ ደግሞ መግለጫ ለህዝቡ የምንሰጥበት ሁኔታ አለና እኛ የምንፈልገው የህዝብ አካል ነን። ከህዝብ ርቀን ደሴት ላይ ቅድም ፕሬዝዳንቱ እንዳሉት ደሴት ላይ ተቀምጠን አገልግሎት የምንሰጥ አይደለም። ዳኛን የሾመው ማን ነው? ህዝብ ነው። ዳኛን የሚያወርደው ማን ነው? ህዝብ ነው። ዳኛ ደግሞ ልፈራ ስላለ ልከበር ስላለ ሰው አያከብረውም። ዳኛ የሚያከብረው ህዝቡ ዳኛው ራሱን ሲያከብር በችሎቱ ላይ እርንድ ነው የሚደረገው አይደል? እኔ አንተን ላከብር የምትችለው አንተ እኔን ስታከብረኝ ነው። አንተ እኔን ስታከብረኝ ዋጋ ስትሰጠኝ ህዝቡም እንደዛው ዋጋ ይሰጠዋል ለዳኛው፣ ዳኛውም ለህዝቡ ዋጋ ይሰጣልና እኔ አብዛኛው ከህዝቡ ጋር ያለው ግብረ መልስም የመጀመሪያ ደረጃ ፍርድ ቤት አጠቃላይ ፌዴራል ፍርድ ቤቶችን በበጎ ሊታይ የሚችል ነው። የሚቀሩ ስራዎች አሉ። እነዚህን ስራዎች ደግሞ የምንደፍነው በእንደዚህ አይነት መድረኮች ላይ ኃላፊነታችንን ስንወጣ ነው የሚል ነገር ለመጨመር የተስፈሽ ፐርስፔክቲቭ ላይ ግረም ካነሳኸው የኮሚኒኬሽን ስራ ጋር ተያይዞ ለመጨመር ነው እሱ ላይ ያለው። ግን አንዱ ክፍተት እንዳልከው በዛዘር ሳይድ ካየኸው የፍርድ ቤቶች ስራዎች ለፐብሊኩ ኮሚኒኬት አይደረጉም። አንዱ ትልቁ እሱ ነው። ብዙ ጊዜ ከስማችን ጀምሮ አይተህ ከሆነ ያው ፎርማል መድረክ ስላልሆነ ብዬ ነው ለቀቅ ብለን ለማውራት ከስሙ ጀምሮ ፍርድ ቤቶችን ክሊርሊ ሰው ያውቀውም። አንዳንዱ በፍትህ ሚኒስቴር ስር ይመስለዋል። አንዳንዱ አሁን ፌዴራል መጀመሪያ ምንድን ነው እንዴት ነው ሃይራርኪው አይታወቅም። በጣም ብዙ ኮንፊውዥን አለ ፍርድ ቤት አሰራሩ ላይ። ይሄ የሆነበት ምክንያት እንዳልከው ለዘመናት ፍርድ ቤቶች ላይ የቆየ ተጠራቀመ በጣም በርካታ ችግሮች አለበት። አሁንም ያሉ ችግሮች አሉ። እነዚህ ችግሮች ፍርድ ቤቱ ከነዛ ውስጥ አንዱ ወደ ፐብሊኩ ቅድም ደሴት ብዬ ጠቀስኩት ፍርድ ቤት ራሱንም አገልግሎ ወይ ራሱን አይገልጽ ወይ ሰዎችም መጥተው እንዲረዱት በሩንም አይከፍት፣ ለብቻው ተገሎ ችግሩንም ምኑንም ይዞ የቆየ ተቋም ነው። ከዛ ጀምሮ ከስያሜው ጀምሮ ስማችን ራሱ ብዙ ለህብረተሰቡ የመታወቅ ጋር ችግር አለው። አሁን አንዱ ከለውጡ ጋር ተያይዞ
ከሪፎርሙ ጋር ተያይዞ አንዱ ስትራቴጂክ ፕላናችን ላይ ኮሚኒኬሽን ነው። ኮሚኒኬሽንን ፍርድ ቤት ማሳወቅ አለብን። የህዝብ አመኔታ አገኛለሁ ስትል ቅድም ያልከው አንዱ ነው። ክቡር አስፋ ያነሳው ግልጽ ችሎት መስራት፣ ሰዎች መጥተው እንዲጎበኙ ማድረግ፣ የስራ ኢንቫይሮንመንት ማመቻቸት። ባይ ዘ ዌይ አሁን የመጀመሪያ ፍርድ ቤት 13 ብራንች አለን ብያለሁ። ከ13ቱ ብራንች 7 የሚሆኑት የዛሬ 5 ዓመት የነበረበት ቦታ አይደለም ያሉት። በጣም በዘመናዊ አዳራሾች፣ በዘመናዊ ህንፃዎች፣ አንዳንዱን በራሳችን አንዳንዱን ከፍትህ ሚኒስቴር ጋር በጋራ በመሆን በተደራጁ ቦታዎች ነው አገልግሎት የምንሰጠው። ይሄ ለህብረተሰቡ ተደራሽ ለመሆን ከሚደረግ ጥረት አንዱ ነው። ሌላኛው ግን ኮሚኒኬሽን ላይ መስራት አለብን ብለን ለምሳሌ እኛ እንደ መጀመሪያ ፍርድ ቤት ርትዕ የሚባል መጽሔት አለ። አሁን ይሄ ኦፍ ኮርስ አይታው ሰምተው ታውቃለህ? ብዙ ሰው እኛም ነው ብለ ለመንግስት መስሪያ ቤቶች እንልካቸዋለን፣ ግን ጀምረናል። አትሊስት ርትዕ የሚባል መጽሔት አለ፣ ዌብሳይት አለ። ለምሳሌ የፌዴራል መጀመሪያ ፍርድ ቤት ዌብሳይት አለው፣ ፌስቡክ ፔጅ አለው። ሌሎቹም ፍርድ ቤቶች ከፍተኛም ጠቅላይም ፍርድ ቤት እንደዚሁ ፌስቡክ ፔጅ አላቸው፣ ዌብሳይት አላቸው። ግን ምንድነው ከአስተያየትህ መውሰድ ያለብን እኛም ገና ብዙ መስራት አለብን ብዬ ማስበው እንደግሌ በደንብ ኦፕን ሆነን ኮሚኒኬት ማድረግ መቻል አለ። ሁሌ ጥፋቶች ብቻ የሚወሩበት ምክንያት፣ ሁሌ ስህተቶች ብቻ እንዲጎሉ የሚደረግበት ምክንያት፣ ሰውም ሲተችም ሲያመሰግንህም አውቆት ነገሩን ተረድቶት አውቆትና ገብቶት እንዲተች ወይም ደግሞ እንዲደግፍ ወይም ተግሳጽም እንዲሰጥ ለማድረግ ኦፕን መሆን አለብን ብለን አስበናል። እና ጥያቄው እንደተነሳው ትክክል ነው። የበለጠ አሁን መጽሔቶች አሉን፣ ፌስቡክ ፔጆች አሉን፣ ግን ከዚህም የበለጠ ወደ ህብረተሰቡ፣ ወደ ትምህርት ቤት ወደ መውረድ ሪፎርሙ እንዳልኩ ብዙ የጀመርናቸው ነገሮች አሉ። ግን የበለጠ ደግሞ ወደ ህዝቡ መቅረብ አለብን። ከህዝቡ ወጥተን ህዝብን እያገለገልክ ራስህን ግን ከህዝብ አግልለህና ርቀህ ህዝቡ የሚፈልገውን አይነት አመኔታ ያለው ተቋም ፈጥራለሁ ማለት ይከብዳል። ስለዚህ ለዛም ነው እችንም ፕሮግራምኛ እንደ ማኔጅመንት ቅድም ብለሃል አንተም አንዳንድ ተቋማት እንሂድ ቢሉ ይላሉ ያልከው እንደ ማኔጅመንት ቁጭ ብለናል። ከማውረዳችን በፊት እናርገው የሚለው ሀሳብ ተወያይተንበታል። ምንድነው ኢምፕሊኬሽኑ? ምንድነው ትርጉሙ? ፍርድ ቤት ቁጥብ ነው እንደተባለው። ስለዚህ ሄደን ስናረግ ምንድነው ያ ማለት እኛ አሁን በጀት ተርፎናል ማለት ነው? አይደለም። ችግር አይደለም። በጣም ይገርም በእኛ በጣም ዝቅተኛ ደሞዝ ያላቸው ሰራተኞች አሉ። በዓል እየጠበቅን ድጋፍ የምናደርግላቸው። በዚህ አጋጣሚ አዲስ አበባ ከተማ አስተዳደር እናመሰግናለን። ከአዲስ አበባ ከተማ አስተዳደር ከክብርት ከንቲባ ጽሕፈት ቤት ጋር በመሆን ድጋፍ የምንሰጣቸው ሰራተኞች አሉ ለበዓል ዝቅተኛ። ዛሬ እነሱም ሳይቀሩ ነው 200 ብር ያወጡት። የሚገርም። ስለዚህ እኛ ጋር ችግርተኛ ስለሌለ እኛ ጋር የሚደገፍ ስለሌለ አይደለም፣ ግን we have part of የዜጋ ነን። እኛም አንድ አካል ነን። ሶሻል ሪስፖንስ መንግስትም እኮ ማዕድ በማጋራት በተለያዩ አጋጣሚዎች ወደ ቤት በመስራት ህብረተሰቡ ጋር ለመቅረብ እየተሰሩ ያሉ በርካታ ስራዎች አሉ። ስለዚህ ፍርድ ቤትም አፍተሮን የምናገለግለው ህብረተሰቡን ነው። ብዙ ጫና አለን። መጨረሻ ላይ እድል ሆፕፉሊ ትሰጠኛለህ። ለእኛም ዳኞችና ሰራተኞች ማስተላልፈው መልእክት አለ። ዋናው ሪስፖንሲቢሊቲያችን ሌላ ነው። ይህን ፕሮግራም የሚከታተሉ ሰዎች ግልጽ እንዲሆን ኦፍ ኮርስ የተሰጠ ሪስፖንሲቢሊቲ አለ። እዛ ላይ አድምተን መስራት፣ እዛ ላይ ብዙ የሚቀሩን ስራዎች አሉ። እሱ ላይ ወጥረን መስራት አለብን። ከዛ ጎን ለጎን ግን ህዝቡን መቅረብ፣ ሶሻል ሪስፖንሲቢሊቲያችንን መወጣት፣ የበለጠ ወደ ህዝቡ ኮሚኒኬት ማድረግ አለብን። እንዲህ አይነት መድረኮችን መጠቀም አለብን። እንደናንተ አይነት ታዋቂ ሰዎችም አይ ቲንክ አርቲስቶች፣ አክተሮችም ፍርድ ቤትን እንዳልከው የበለጠ አውቃችሁ ሞር ከኛ የተሻለ ኮሚኒኬት በማድረግ ከእናንተ ጋር አብሮ መስራትም ጭምር እኔ ማስበው አብሮ መስራትም ጭምር ይኖርብናል የሚለውን ለመጨመር አንድ ስልክ እንዳስተናግድ ይፈቀድልኛል? ሄሎ፣ ጤና ይስጥልኝ። አቤት አቤት። ተደውሎልኝ ነው ከየት እንደሆነ ነው እንዴ? አዎ ነው። ቀጥታ ስርጭት ላይ ነው። ይገረም እባላለሁ። ምን ልታዘዝ? አይ እኔማ መልእክት መጥቶልኝ ነው። ትንሽ ልኬ ነበርና ቀነ። ከየት ነው መልእክቱ የመጣው? ከመቅደኛ። እሺ፣ ምን ያህል አገዙ እናታችን? ለባለቤቴ ለቁርባን ብዬ ያጠራቀምኳቸው ትንሽ 20 ሺህ ልኬያለሁ። በደንብ ግለጹልኝ። ምን ባለቤቶ አርፈዋል? አዎ፣ ነፍስ ይማር። ትንሽ ጸበል ጻድቅ አረጋለሁ። 7 ዓመታቸው ነውና መዝጊያ አረጋለሁ ብዬ ያጠራቀምኩትን አይ መቅደን ያልሽ ለመቅደን ያይብሻል ብዬ
ልጄ ነው ይዞ የመጣና አስገባልኝ ብዬው ልክ ያለው 20 ብር 20 ሺህ እርሶ ማን አሉኝ ስሞትን እናታችን? ለምለም እባላለሁ። ለምለም ተክለ ሃይማኖት እባላለሁ። እኔማ ወይዘሮ ለምለም እንግዲህ የባለቤቶትን ነፍስ ይማር፣ ከቅዱሳን ከሰማዕታት ወገን ይቀላቅልልን፣ ነፍስ እረፍትን ይስጥልን። እንግዲህ መቄዶንያ በርካታ አባቶች አሉ፣ የተለያዩ ሃይማኖት ተከታዮች። እንግዲህ እንደ እርሶ እምነት መነኮሳትም ካህናትም አሉ። ስመ ክርስትናቸው ማን ነው? ወልደ ትንሣኤ። እዚህ አባቶች የመቄዶንያ አባቶች አሁን በቴሌቪዥን ቁጭ ብለው ስለሚያዩ አባታችንን በጸሎት ያስቧቸዋል። ትልቅ ነገር ነው ያደረጉት። እርሶንም በእድሜ በጤና ይጠብቅልን፣ ክብረት ይስጥልን። በጣም እናመሰግናለን እናታችን። ትልቅ ነው፣ በጣም ትልቅ ነው እናታችን። አላማው በጣም ይገዝፋል። ከምንም በላይ እንግዲህ መቄዶንያ የተለያዩ አገልግሎቶችን ይሰጣል። ከሚሰጠው አገልግሎት አንዱ በመቄዶንያ በአዲስ አበባ በዋናውም ማዕከል ይሁን በክልል በቅርንጫፍ ከተሞች ሰዎች ሰርግ፣ ልደት፣ መልስ፣ ቁርባን ማነው ክርስትና፣ ልደት፣ ሰርግ፣ ኒካ፣ ሰደቃ፣ ሙት ዓመት፣ አርባ እነዚህን የመሳሰሉትን እየመጡ ብድር መክፈል ከማይችሉ ነገ ውለታ ከማይመልሱ ነገር ግን ከፈጣሪ መልስ የሚያሰጡ አካላት ጋር አብሮነትን እያሳዩ ማዕድ እየተጋሩ ይሄዳሉና አንዱን የበጎነት የአርያነት ስራን የሰሩት እናታችን በጣም እናመሰግናለን። ምንም አይደለም። እናንተም ጤና ይስጣችሁ። እናንተ የምትለቁም እኮ አያችኋለሁ እኮ በቴሌቪዥን አቅማጥቼ ነው እንጂ በፊት እንኳ ሄጄ ነበረ። አሁን አቅም ስላጣሁ ነው እንጂ አያችኋለሁ። ለእናንተ እድሜ ይስጣችሁ፣ ለእናንተም እድሜ ይስጣችሁ። አሜን አሜን። እናታችን መልካም ሰላም ሁኑልን። እሺ እሺ። እንግዲህ አንዱ አገልግሎት ይሄ ነው። በነገራችን ላይ ግቢው ላይ የተለያዩ ስራዎች ይሰራሉ። ሰዎች እንግዲህ ቤተሰብ ሲያርፍባቸው ስርዓት አለ። ያው በተለያየ ሃይማኖቶች ስርዓት አለ። አሁን በዚህ እናታችን በደወሉት በተለይ በኦርቶዶክስ ሃይማኖት ውስጥ 40 80 ሙት ዓመት እየተባለ የሚደረግ ነገር አለ። በእስልምናም ይሄ ሰደቃ የተለያየ በሰርጉና በኒካውም እንደዚህ አይነት ነገሮች አሉና ሰዎች እዛ እየመጡ ፕሮግራማቸውን ያከናውናሉ፣ አስተዋጽኦ ያደርጋሉ። አሁን ባለቤታቸው አርፈዋል፣ ወይዘሮ ለምለም። እንግዲህ ባለቤታቸው መታሰቢያ ለማድረግ ወይ ቤተክርስቲያን ወይ ለነዳያን ያደርጋሉ። ነገር ግን ይህንን መቄዶንያ ባመጣው በረከት አለው ብለው የ20 ሺህ ብር አስተዋጽኦ አድርገዋል። በጣም እናመሰግናለን። ጥሩ መልስ ነው የተሰጠው። ክቡር አቶ ተስፋይም ክቡር አቶ ፏድም ግን ቅድምም አሁን መጨረሻ ላይ ያሉት ከመሰል አካላት ጋር ወይ ደግሞ ሙያው ካላቸው አካላት ጋር መስራት አሪፍ ነው። ለምሳሌ ዳኞቹ እንደተባለው ሚዲያ ላይ ቢወጡ እዛ ጋር ሲቀመጡ ትንሽ በተወሰነ መልኩ እዛ ጋር ኬዝ የሚከታተለውን ሰው ሊረብሽ ይችላል። ነገር ግን አጋር አድርጎ ሙያተኞችን በመያዝ መስራት ይቻላል። የአዳራሽ መጥተው እዛ ኮርት ላይ እንዲያዩ ማድረግ፣ መጽሔቱ በተለይ አሁን ይሄ ፕሪንቲንግ ሚዲያው ትንሽ የመቀዛቀዝ ነገር አለው እና አሁን ይሄ ወደ ኤሌክትሮኒክስ ሚዲያው ነው ማህበረሰቡ ያለው እና ሰፊው ህዝብ ጋርም ተደራሽ የሚሆነው እነዚህ ነገሮችን መስራት ሲቻል፣ ኬዙን መስራት ሲቻል፣ የተለያዩ ነገሮችን ለምሳሌ እኮ ሰው ተውትና እንኳን ተከሱ አይደለም ለምስክርነት ሲጠራ እኮ ይሽሎኮሎካል። በዚህ በዛ ማለት ምስክር ሆኖ ለመምጣት አይደለም መጀመሪያ ለመምጣት ፍርድ ቤት ምንም እኮ የለበት ጉዳዩ ላይ የለበት። ግን መቶ ፍርድ ቤት እንዲህ ነው አይ እኔ አይደለሁም እሱ ነው ለማለት ብዙ ሰዎች አንዳንዴ እንደውም በፖሊስ ሁሉ ተይዘው ታስሰው ምንም እኮ ያገናኛቸውም ከኬዙ ጋርና እነዚህ አይነት ነገሮችን መለወጥ የምንችለው ከሚመለከተው ቅድም ክቡር ፕሬዚደንትን ብለውታል ከሙያተኞች ጋር ተገናኝቶ እነዚህን ነገሮች እኔ በጣም ስለተማርኩበት ነው። እነዚህ የቴሌቪዥን ፕሮግራሞች በግለሰብ ደረጃ የሚሰሩት ፕሮግራሞች እኔን ለውጠውኛል። ክቡር ፕሬዚደንትም ሲናገሩ ፌዴራል ፍርድ ቤት የትኛው ነው ምንድነው አገልግሎቱ ይሄ ሁላ ነገሮች በግልጽ ይቀመጣሉ። ሁለተኛ ደግሞ እንደ ሰው ቅድም ክቡር አቶ ድረስም ሲናገሩ እንደው መቄዶንያ ሄጄ ያለቀስኩ ሲሉ ልክ ሲያሉ የመጣብኝ ነገር ይሄ ነው። ለምንድን ነው ስንነጋገር አይታችሁ ከሆነ ድንገት ጉዳዩ ሲሪየስ ስለሆነ አሁን ነው ትንሽ መሳሳቅ የጀመረው እና ሁላችሁም ስታወሩ እኔ ራሱ ሰውነቴን ያዝ አድርጎኝ ነበርና ለመጫወትም ሁላችሁም ሀሳቡን ስትገልጹ
ሀሳቡን በእርግጥ ዋዛ ፈዛዛም አይደለም፣ በጣም ሲሪየስ ሀሳብ ነው። ግን ሁላችሁም ኮስተር ብላችሁ ነው ሀሳብ የሰጣችሁትና እያየኋችሁ ኦልሞስት ችሎት ያለው አለበስኩ። አይ ጓን ሁሉ አለበስኳችሁና በጭንቅላቴ ሳይለብሱ እንዲቆሙ ሲለብሱ እና ግን እውነት ለመናገር አሁን እናዝናለን፣ እንስቃለን። ይኸው እንደምናየው ነው፣ ስሜት ይሰማናል። እዛ ቦታ ላይ በተለይ ችሎት ላይ ስንቀመጥ ብዙ ኬዞች ይመጣሉ። ልክ አሁን መቄዶንያ ገብተን እንደተሰማን ሁሉ እዛም ላይ ልክ አሁን መቄዶንያ መተን እንደምንጽናናው ሁሉ እናትና አባት፣ እህትና ወንድም፣ ባልና ሚስት ምናምን የተለያዩ በጣም ዘግናኝ ኬዞች ይመጣሉና አንዳንዴ መስማት ራሱ እየከበደ ይመጣና ምን ነው ይሄ ነገር በቀረብኝ የምትሉበት ጊዜ ይኖራል። እንደው ይሄ ስራ እንደው አይ ነው ፍትህ ቀላል አይደለም። ሰዎች እንዳይበደሉ ምናምን የተሻለ ነገር እንዳያገኙ ፍርድ እንዲያገኙ ማድረግ ራሱን የቻለ ሌላ መንፈሳዊ ነገር ነው። በራሱ ሰው እንዳይበደል ማድረግ፣ በትክክል ተገቢውን ፍርድ እንዲያገኝ ማድረግ አንዱ ነገር ነው። ግን ምርር አይልም አንዳንዴ በቃኝ እንደው እሷ ላይ ይቀርታል አሹ ትጨምራለች። አንድ ትንሽ እንትን ለማለት ስሜታዊነትን ትንሽ ከፍርድ ቤት አንጻር ከሚዛን ጋር ነው መረዳት ያለብን ብዬ አስባለሁ። የፍርድ ቤት ስራ በጣም ሚዛናዊነት ይጠይቃል። ሰዎች ናቸው ዳኞች፣ ስሜታዊ ይሆናሉ እና እንደ ሰው ደስታም ሀዘንም አላቸው የሚለውን ነው ለአንተ መግለጽ የፈለግነው እንጂ በተለይ ጉዳዩ ላይ በዛ ሌቭል ኢሞሽናሊ ኢንቮልቭ ካረገ አንድ ዳኛ እንደውም ጉዳዩን እንዲያየው ራሱ አይመከርም። ያህን ጉዳይ ራሱ እንዲያየው አይመከርም። ምክንያቱም በቃ ያ ማለት ወደ ባያዝድነስም ልትሄድ ትችላለህ። ተረዳኸኝ አባባል? ለዛ ነው ባይዘው በህግ በዳኝነት አሰራር ከችሎት መነሳት የሚባል ነገር አለ። ከዳኛ ለምሳሌ የዘመዴ ጉዳይ ቢመጣ ጉዳዩን እያየ አንድ ዳኛ አየው የፈለገ ገለልተኛ ልሁን ቢል ያው ቤተሰብ ጉዳይ ነው ብሎ ይነሳል። ልክ እንደዚህ በኢሞሽን በጣም ኢንቮልቭ ያደረገበት በጣም ኢሞሽናሊ የሆነበት ጉዳይ ካለ ሰምሃው ወደ ባያዝድነስ እንዳይሄድበት ተረዳኸኝ? ምክንያቱም ፍርድ ቤት ላይ የሚቀርቡልህ ግራና ቀኞችን በተቻለ መጠን ሚዛን ጠብቀህ ነው ማስተናገድ ያለብህ። በቃ አዝነህ አንዱ ሲነግርህ በአንዱ ታሪክ ተመስጠን ብለህ ቀርተህ በዛው ከሄድክ የአንደኛውን ሳይድ ደግሞ ሳትሰማ አደገኛ ነው የሚሆነው። ስለዚህ ብዙ ጊዜ ለዛ ነው የፍርድ ቤት አንዳንድ አሁን ሚዲያ ላይ ሶሻል ሚዲያ ላይ የምናያቸው ነገሮች አይተህ ከሆነ ፍርድ ቤት ላይ ዳኞች ሚዛን ለመጠበቅ አስተያየትም ለመስጠት ቶሎ አንደፍርም አይደፍሩም። ለምንድን ነው? ሁለቱንም ሳይድ መዳመጥ አለብህ። ኢሞሽን የበለጠ ወደ ውስጥ ኢንቮልቭ ማድረግ በተለይ በምታየው ጉዳይ ላይ አንተ ተሰይመህ አንተ ልትፈርድ ቁጭ ባልክበት ጉዳይ ላይ በዚህ ሌቭል ኢሞሽን እና እንትን ውስጥ ሊገባ አይገባም። አይ በጣም ባያዝዶኛለሁ በዚህ ጉዳይ ኢሞሽናሊ ሆኛለሁ ካልክ ከጉዳዩ ተነስተህ ሌላ ገለልተኛ ዳኛ እንዲያየው ነው የምታደርገው ማለት ነው። ጥያቄ ያቀርባል እንደዛ ማለት ነው። ዳኛውም ሰውዬ ተከራካሪዎችን ማቅረብ ይችላሉ። አንተ ራስህ በራስህ በቃ በዚህ ምክንያት እኔ ይህን ጉዳይ ገለልተኛ ሆኛ ላይ ሞር ኦፍ ኢሞሽናል ሆኛለሁ በዚህ ጉዳይ ብሎ ወደ ሌላ ዳኛ ሊያስተላልፍ ይችላል። እኛ ያነሳንልህ ግን እንደ ሰው ባህሪ ግን ስታየው እንደ ሰው ባህሪ ስታይ የሰማኸው ጉዳይ ምንም ማለት ዳኞች ምንም ኢሞሽን የሌላቸው ደረቆች ወይም ደነዞች አይደሉም። በሰሙት ነገር አንተ ካልከው ጋር በተለይ ክብርት ወይዘሮ አሸነፈች በደንብ አስተያየት ትሰጥበታለች ብዬ አስባለሁ። ከሴቶችና ሕፃናት ችሎት ጋር ተያይዞ የተወሰነ ነገር እዛ አካባቢ አሁን የምንመድባቸው ዳኞች ብዙ ጊዜ ከሚያዩዋቸው ኬዞች ይመጡና እኛ ጋር እንደው ይሄ ችሎት ላይ ይሄን ያክል መሰራውና በሚሰሟቸው በሕፃናት ጥቃት በሬፕ በምናምን ጉዳይ ሳታስበው ባህሪህ ራሱ የመቀየር እንደዚህ አይነት ነገር ኢሞሽን ውስጥ ትገባለህ። ጉዳዮቹን ተደጋጋሚ እንዲህ አይነት ሲሆን ዳኞችን በመቀየር አዳዲስ ዳኞችን በማምጣት ጉዳዩ በተቻለ መጠን ገለልተኛ በሆነ ዳኛ እንዲታይ ይፈልጋል። ለምንድን ነው ዘለ የገባሁት እዚች ፖይንት ላይ? ዋናው የኛ መርህ ገለልተኝነት ነው። ትልቁ መርሃችን የፍርድ ቤት ባንዲራ መሆን ያለበት በኋላም ለስራ ባልደረቦች የማስተላልፈው ከእናንተም ከመቄዶንያ አንድ የወሰኑ ቴካዌይ ብዬ የማስበው ገለልተኛ መሆን አለበት። ግራ ቀኙ በሚቀርቡልህ ሰዎች ላይ ሚዛንን መጠበቅ አለብህ። እንደ ሰው ግን እንዳልከው ቅድም ዶክመንተሪውን ስናይ ሲላቀስ ነበር ሰው። ያ የሚያሳይህ ነገር ኢሞሽናል ያደርግሃል፣ ሰው ያደርግሃል። እንደ ሰው ነው የምትኖረው። ወደ ጉዳይ ወስደህ ወደ መዝገብ ወስደህ ስታይ ግን በተቻለ መጠን ሚዛኑን ለመጠበቅ በጣም ስሜታዊ በጣም ኢሞሽናል ሳትሆን ነው ማየት። እንደዛማ ከሆነ ገና የመጀመሪያው ቀን አንድ ኢሞሽን ስሜትህን የሚነካ ነገር ከመጣ በቃ ወሰንክ፣ ትፈርዳለህ። ያኔ ፈራጅ ትሆናለህ። ፍርድ ቤት ግን ብዙ ፕሮሰስ አለው። የግራ ቀኙን ይሰማል፣ የከሳሽን ይሰማል፣ የክስን ይሰማል እና ገለልተኝነት መርህንም ሚዛን መጠበቅ ያስፈልጋል የሚለውን ለመጨመር ነው። ምክትል ፕሬዚደንቴን አቋረጥኳት። በዛው ግን እንደው ተጨማሪ እንዲሆን
ጥያቄውን ትንሽ ሞዲፋይ ላድርገው ቀየር ላድርገው። ለምንድን ነው ይሄን ያልኩት? አሁን ለምሳሌ ብዙ ጊዜ ሕክምና አካባቢ ስንሄድ አንድ ጊዜ ከሆነች እህቴ ጋር ሄጄ የአጋጣሚ ስንገባ የሆነ ሰው የመኪና አደጋ ደርሶ እግሩ በጣም ተጎድቶ እና ድንገት ዞር ስትል አየችው፣ ቅስፈት ነው ያየችው እና አዙሯት ጠብ ነው ያለችው። ከዛ ዶክተሩስ አንተ ማለት ምናምን ብሎ እንትን አደረግ። ከዛ ለራሴ ያልኩኝ ኦኬ እሱ የዕለት ተዕለት ስራው ስለሆነ አሁን እኛ በጣም በአሜዝድ ያደረገን በጣም እንትን ያለን ነገር ለሱ ግን ኖርማል ስራው ነው። በቃ ያንን እንዴት ጠግኜ እንዴት አስተካክዬ ወደ ነበረበት አመጣለሁ እንጂ ደም ፈሰሰ ምናምን አለ እግሩ ምናምን ብሎ እንትን አይልም። እና ፍርድ ቤት አካባቢ እንደዚህ አይነት እኛ አሁን ለምሳሌ ምስክር ሆኜ እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። ምስክር ሆኜ አንድ ሁለት ሄጃለሁና የአንዳንድ ኬዞችን እዛ ቁጭ ብሎ ተራችን እስኪደርስ ስማ ኧረ በስመ አብ ምናምን እላለሁ። ልክ አሁን እንደዚህ እንደ እግሩ ማለት ነው። ግን ዳኞቹ ይሄንን ነገር ልክ እንደ ሕክምናው ከመኖር ብዛት ይለምዱትና ማለት የተለየ ደግሞ አዳዲስ ኬዝ ስለሚመጣ አዳፕት የማድረግ ነገር ይኖራል። እንደገለጽከው ነው። አሁን የዳኝነት ስራ በጣም ከባድ ኃላፊነት ነው። ራሱን የቻለ የፕሮፌሽናል ኮድ ኦፍ ኢቲክስም አሉት። ያው በትምህርት ቤት እንዲሁ ደግሞ በስራ ልምድ የምናዳብራቸው አሉ። አሁን እንደገለጽከው ችሎት አዳራሽ ላይ ገብቶናል፣ በጣም አዝነናል። ግን ያንን ሪፍሌክት የምናደርግበትን ሰው ነን። ግን ራሳችንን በተቻለ አቅም ኮንትሮል ማድረግ አለብን። ምክንያቱም ክቡር አቶ ፉአድ ቅድም እንደገለጹት ነው አይደለምና ኢሞሽናችንን የምንገልጽበት ሁኔታ ያው እዛው ላይ ኦልሬዲ ውሳኔ እንደሰጠን ሊያስቆጥርብን ይችላል። ምክንያቱም አንድ ሰው ከሳሽ አለ፣ ተከሳሽ አለ፣ ፐብሊኩ አለ፣ ግለሰብ አለ። እነዚህን ሚዛን ላይ አድርጎ ነው ዳኛ በኋላ ህጉን፣ ማስረጃን፣ ህሊናውን መነሻ አድርጎ ውሳኔ የሚሰጠውና የአንዱን ሳይድ ሰምቶ በጣም አዝኖ የሚያለቅስ ከሆነ በቃ ዳኛው እኮ አልቅሷል ማለት ያው ኦልሬዲ ውሳኔ እንደሰጠን የሚቆጠርና ኢሞሽናችንን ኮንትሮል ማድረግ አለብን። ይህን ደግሞ ያው ዳኛው ፕራክቲስ ያደርገዋል። ያ ማለት አያዝንም አልተሰማውም ማለት አይደለም፣ በኋላ ላይ ፕሩቭ ያደርገዋል ማለት ነው። ይሄ እንደተጠበቀ ሆኖ ከችሎት አዳራሽ ውስጥ ለከሳሽም ለተከሳሽም ከምንሰጠው አመለካከት ነው የሚጀምረው። ምክንያቱም ዳኝነት ፐርሴፕሽን በጣም ማተር ያደርጋል። ለዚህኛው ወገን የምንሰጠው ጊዜ ለዚህኛውም እኩል መስጠት አለብን። ለዚህኛው ወገን የምንሰጠውን እይታ እኩል ትኩረት ለዛኛውም መስጠት አለብን። ምክንያቱም እኔን አልሰማኝም፣ አላዳመጠኝም ከውሳኔው በላይ ሂደቱ በራሱ ደግሞ በጣም ብዙ ባለጉዳይ ላይም ተገልጋይ ላይ የሚፈጥረው ፐርሴፕሽን አለና በሂደቱም ውጤቱም ላይ ዳኞች ፍትሐዊ ሆነው መስራትም አለባቸው፣ መስለውም መታየት አለባቸውና ዳኝነት በጣም ትልቅ ኃላፊነት ነው። በሰው ሕይወት ላይ የሚወስን ነው። በሰው ገንዘብ ላይ የሚወስን ነው። በሰው ንብረት ላይ የሚወስንና ከፈጣሪ በታች የመፍረድ ትልቅ ስልጣን የተሰጠው ነው። ክቡር አቶ ፉአድም ይላሉ ደጋግመው ዳኛ ካከራከረ ማስረጃ ከሰማ በኋላ ፍርድ ብሎ ሲጽፍ መጀመሪያ በዛ ሰው ላይ ህይወቱ ላይ ከህይወቱ ላይ የተወሰነ ቀን በማረፊያ ቤት እንዲቆይ ሊወስን ይችላል። ገንዘቡን ንብረቱን እንዲያጣ ሊወስን ይችላል እና ይሄ ከፈጣሪ በታች የተሰጠ በጣም ትልቅ ኃላፊነት ነው። ይህንን ኃላፊነት ቅድም እንዳልከው መሰጠትን በጣም ይፈልጋል ብዬ ነው የማስበው። ለገንዘብ የሚሰራ በደሞዝ እየተተመነ የሚሰራ ስራ አይደለም የዳኝነት ስራ። ቅድም እንደተገለጸው የሴቶችና ህጻናት ችሎት ላይ አሁን ሚዲያ ላይ የምንሰማቸው አንዳንድ በቃ እንቅልፍ የሚነሱን ብዙ ጉዳዮች አሉ። ዳኞቻችን ግን በተለይ ሴቶችና ህጻናት ላይ ዴይ ቱ ዴይ ነው ያስገድዶ መድፈር ጉዳይ፣ ግብረሰዶም ጉዳይ ይሰማሉ። ይሄ ኢቭን የራሳቸውን ላይፍ የሚረብሽበት ሁኔታ አለ። ቤተሰብ ችሎት ላይ የሚሰሩ በጣም ብዙ ዳኞች አሉ። እነዚህ ቤተሰብ ችሎት ላይ የሚሰሩ ዳኞች በቃ ቤት ውስጥ ያሉትን ጭቅጭቆች፣ ኢሞሽኖች ወደ እነሱ መጥተው ይሄንን ስቴብል ሲያደርጉ ነው የሚውሉትና የዳኝነት ስራ የ8 ሰዓት ስራ አይደለም። ወደ ቤታቸው ሁላ ይዞ ነው የሚመጡት። ይሄንን እንዴት አድርጌ ፍርድ ልስጥ የሚለው ነገር በጣም ነው የሚያስጨንቀው። የቤተሰባቸውን ጊዜ የሚወስድ ነው። እንቅልፍ የሚነሳ ነገር ነው። ግድያ ችሎት ላይ አሁን የምንሰማቸው በጣም ዘግናኝ የሆኑ አሉ። ያ የሰማናቸው ሳምንት፣ 2 ሳምንት፣ 3 ሳምንት፣ ወራት ሁላ ይረብሹናል። የግድያ ችሎት ላይ የሚሰራ ዳኛ ግን ዴይ ቱ ዴይ በተለያየ ሁኔታ ስለ ግድያ ጉዳይ ሲሰማ ነው የሚውለው እና ዳኞቻችን ይህንን ሁሉ ትራማ ይህንን ሁሉ ሀስል ተሸክመው ነው የሚሰሩት እና
ዳኝነት በጣም መሰጠት የሚፈልግ ይህንን ሁሉ እየሰማን ኢሞሽናችንን ኮንትሮል አድርገን መስራት የሚፈልግ ነገር ነው። ያው መቄዶንያም መሰጠትን ይፈልጋል፣ ዳኝነትም መሰጠትን ይፈልጋል። ኮድ ኦፍ ኮንዳክቱ ኢንተርናሽናሊ በጣም ተመሳሳይ ሊባል በሚችል ደረጃ ነው። ኦልሞስት ሁሉም ፍርድ ቤት በዓለም አቀፍ ደረጃ መከበር አለባቸው፣ መፈራት የለባቸውም። ያው የመፍራቱ ነገር አለ። አንዳንድ ሀገራት ላይ ይሄንን አቮይድ ለማድረግ የሰሯቸው ብዙ ነገሮች አሉ። የችሎት አዳራሻቸውን ዝቅ አድርገው እንደዚህ ፍላት በሆነ ተገልጋዩም ዳኞችም እስከዛ ድረስ የወረዱ ችሎት ካባ በማድረጋቸው በቃ ምንም ቢያደርጉት ከመፍራት ወደ ኋላ አለል ሲል ካባ ሁላ አውልቀው እስከ መስራት የሚደርሱ አሉ። እንደ ሀገራችንና አብዛኛው ሀገራት የምንከተለው አይ ቲንክ ተመሳሳይ ጁዲሻል ካልቸር ነው። ነገር ግን ያው ህብረተሰቡ ማወቅ ያለበት ዳኞችም ችሎትም የሚፈራ ሳይሆን የሚከበር ነው። ዳኞች ደግሞ እንግዲህ የሚኮሳተሩት ትክክለኛ ፍትህ ለመስጠት ለዚህም ለዛም ማዳላት ስለሌለባቸው ነው። ከዛ ውጭ ግን እንደ ሰው ያዝናሉ። እኛም ደግሞ ዛሬ እንደ ሰው ኃላፊነታችንን መወጣት አለብን ብለን ነው ወደዚህም የመጣ ነው እና ባየነውም ነገር በጣም ልባችን ተነክቷል። እንደ ሰው ደግሞ በቀጣይም ብዙ ኮንትሪቢዩት ማድረግ ያለብን በሙያም በግለሰብም እንደ ተቋም ኮንትሪቢዩት የምናደርጋቸው ብዙ ስራዎች አሳይመንቶችን የሰጠን ነው ብዬ ነው ማስበው። በጣም እናመሰግናለን። እውነት ለመናገር እንግዲህ እዚህ የተገኙት የፌዴራል መጀመሪያ ደረጃ ፍርድ ቤት ከፍተኛ አመራሮች፣ ዳኞች፣ ሰራተኞች፣ ተወካዮች እንግዲህ ቅድምም ክቡር አቶ ተስፋዬ ሲናገሩ ከ190 በላይ ዳኞች፣ ከ1600 በላይ ሰራተኞች፣ ከ200 በላይ የጉባኤ ተሿሚዎች እንግዲህ ቁጥራቸው በጣም ከፍተኛ ነው። እነዚህን ሰዎች በጠቅላላ በመወከል ነው እዚህ የተገኙት። ሁለት ነገር ነው። አንደኛ በዚህ በጎ ዓላማ ላይ መሳተፍ ነው። እንደተባለው ደግሞ ስለ ዳኞች ያለን ግንዛቤ በተወሰነ መልኩ እንዲቀይር የሚያደርግ ነው። እንደ ሰው መጥተው መወያየት ቀላል አይደለም። እኔም ብያለሁ፣ እንደው ለጨዋታ አይደለም። የእውነት ከዳኞች ጋር መቀመጥ ማውራት ምናምን ነገር እንትን ይለኛል። አላር እንዴት ነው ከጳጳስ ጋር ስታወራ አወራር ሁሉ ይቀየራል ምናምን ልክ እንደዛና ፍርድ ቤትም ስትቀርብ ሆነ ኖርማል ከዳኞች ጋር ስትገናኝ የሚሰማ ስሜት አለና ይሄንንም ነው የሰውኛ ፓርታችንንም ያሳየንበት ነው። ከምንም በላይ ደግሞ እንደ ተቋም የአርአያነት ስራ ነው የተሰራው። ሌሎች ተቋማት በዚህ በጎ ዓላማ ላይ እንዲሳተፉ የሚያደርግ ነው። ከሚደረገው ነገር በላይ እዚህ የተማማርናቸው ወይ የተላለፉት መልእክቶች ትልልቅ ሀሳቦች ናቸውና እሱ ገዝተውን በርካቶች ወደዚህ ሀሳብ እንደሚሳተፉ እናምናለን። እነዚህን ክቡራን ዳኞች ከዚህ በላይ ማቆየት ከባድ ነው። ቀን ጀምሮ ጎብኝተው ነው ወደዚህ የመጡት። ተደራራቢ የስራ ኃላፊነት አለባቸው። እስካሁን ሰዓት ማቆየታችንን በራሱ ልክ አይደለም። ወደዚህ እንመጣና እንግዲህ ክቡር አቶ ፉአድ፣ ክቡር አቶ ተስፋዬና ክብርት ወይዘሮ አሸነፈች ወደዚህ መጥተው ቢንያምን ወደዚህ በክብር እንጋብዛለን። የዚህ ራዕይ ባለቤት መስራች ሀሳቡን ወደኛ ያጋባው ክቡር ዶክተር ቢንያም ወደዚህ መጣና የመጣውን ስጦታ በክብር ይቀበሉናል ማለት ነው። ወደዚህ እንድትመጡ እንጋብዛለን። የቀደመች ቼክ እዚህ ተቀምጣለች። ይችን እናስወግዳትና ወቅታዊ ቼክ ይመጣል። ቢኒ ወደዚህ እስኪመጣ ግን እንችላለን እንዳልኩት ሶስት ነገሮች፣ አንደኛ ምስጋናውን ቅድምም ብየዋለሁ። ይህን ሀሳብ ሼር አድርገውን ከደሞዛቸው ላዋጡ የፌዴራል የመጀመሪያ ፍርድ ቤት ዳኞች፣ ሰራተኞች፣ የስራ ክፍል ኃላፊዎች በሙሉ ማመስገን እፈልጋለሁ። በዚህ ጉዳይ ላይ የደከማችሁ ያላችሁትንም እናንተም ፈጣሪ እንዲያግዛችሁ እንዲሁም ደግሞ እናንተንም ማመስገን እፈልጋለሁ። የእኛ ግን ኮር ስራ ቅድም ያልኩት ፍርድ ቤት ይህን እየሰሙ ያሉ የመጀመሪያ ፍርድ ቤት ዳኞች ሰራተኞቻችን ከመቄዶንያ ዛሬ ስንጎበኝ የወሰድናቸው ቴካዌዎች አሉ። ቅድም ማግለጽ የፈለግኩት እሱ ነው። የመጀመሪያው አገልጋይነት፣ ቅድም ሲባል እንደነበረው ከጎዳና ላይ ሰዎች ወጥተው ዳይፐር እየተቀየረ አእምሮ ህሙማንን እየተንከባከብክ ይሄን ደግሞ ለአንድ ሰዓት ለሁለት ሰዓት ሳይሆን 24/7 24 ሰዓት በየቀኑ 7 በሳምንት 7 ቀን የሚሰራ ስራ ስታይ ሰዎች እንዴት ላመኑበት ነገር አገልጋይነትን ትማራለህ። ወደ ፍርድ ቤት ስንወስደው ወደኛ አገልግሎት ፈልገው የሚመጡትን ሰዎች በአገልጋይነት መንፈስ ብዙ አልተጠየቅንም። ፍርድ ቤት አካባቢ ያለን ሰዎች ሰዓት ስራ በማክበር ጉዳዮችን ባለማጓተት ለእውነት በመወሰን ህግና ማስረጃን ብቻ መሰረት አድርገን በመወሰን
ይህን አገልጋይነት እንዲላበሱ አደራላለሁ። ሁለተኛው ከመቄዶንያም የተማርነው ገለልተኝነት በተደጋጋሚ የተነሳው ብዙ አይነት የህብረተሰብ ክፍል ነው ያለው። እዛ ውስጥ ያለው ማንም ሰው በመሆኑ ብቻ የገባ ነው። ብሔር፣ ሃይማኖት፣ ቋንቋን መሰረት ያደረገ አይደለም። ስለዚህ ይሄ ደግሞ ለእኛ ትልቅ ነው። ወደ ፍርድ ቤት ስትወስድ ዳኞቻችን፣ ሰራተኞቻችን ሰውን ሰው በመሆኑ ብቻ አገልግሎት ፈልጎ የሚመጣ ፍርድ ቤት የሚመጣ ሰው ሙግትን ይዞ የሚመጣ ተከራካሪ ሰው ነው። ስለዚህ ያን የሚመጣውን ሰው ዘሩን፣ ሃይማኖቱን፣ ቋንቋውን፣ ብሔሩን ሳይሆን ማንም ይሁን በሰውነቱ አገልጋይ ገለልተኛ ሆነው እንዲያገለግሉት በዚህ አጋጣሚ አደራላለሁ። ከዛ ውጭ ደግሞ ስነ ምግባር ትልቁ እዛ ያየነው እነ ቢኒያምም እነ ዶክተር ቢኒያም ጋር ጀምሮ ሁሉም ጋር ያለው ያየነው ስነ ምግባር አለ። ያ ለማንኛውም ሰው ግዴታ የሆነ ስነ ምግባር ነው። ከዛ ውጭ ደግሞ ዳኛ ሲኮን የበለጠ የላቀ ስነ ምግባር ከሌላው ሰው የተለየና የተሻለ ስነ ምግባር ያስፈልጋልና እነዚህን ሶስቱን የፌዴራል ፍርድ ቤት በተለይ ደግሞ እኔ የምከታተለው የመጀመሪያ ፍርድ ቤት ዳኞች፣ ሰራተኞችና ሌሎችም ይህን እንዲተገብሩ አደራ ላለው ለማለት ነው። አመሰግናለሁ። በጣም እናመሰግናለን። እንግዲህ የምንወደው ዳኞች ወይ የኛ ዳኞች ስላሉ ይመጡ ጥሩ ነው። አዎ እንግዲህ ሌሎች ዳኞችም አሉ። ክቡራን ዳኞቻችን ወደዚህ መቀላቀል ይቻላል። ከጀርባ ያላቸው አብረን መሆን እንችላለን። እንግዲህ የተወሰኑትን ቦታው ማስተናገድ ስለሚችል ነው እንጂ የሁላችሁንም ሀሳብ ብንሰማ ደስ ይለናል። ግን ያው በስራ ባልደረቦቻችሁ በጓደኞቻችሁ መልእክቶቹ ተላልፈዋል። ቢኒ እንኳን ደህና መጣ። ቢኒ የፌዴራል መጀመሪያ ፍርድ ቤት ዳኞች እንግዲህ አመራሮች ናቸው እዚህ ያሉት። በጣም ደስ ይላል። ቅድም እየነገሩን ያለው በአመት ከ160 ሺህ በላይ ኬዝ ያስተናግዳሉ። በቀን ሲካፈል ይሄ በጣም ብዙ ነው። ያ ማለት ጊዜያቸው ረዥም ጊዜያቸውን በዛ ነገር ውስጥ ነው የሚያሳልፉት። እንደ መንግስት ተቀጣሪ ደግሞ ደሞዛቸው ዝቅተኛ ቢሆንም እንደውም የሚረዱ የሚታገዙ ሰዎች በዚህ ተቋም ውስጥ ያሉ ሁሉ ይህንን ዓላማ ከመደገፍ አንጻር ከ200 ብር ጀምሮ አዋጥተዋል። ዓላማውን ደግፈው እንግዲህ በከተማ አስተዳደር ጭምር በክብርት ከንቲባ ይታገዛሉ የተባሉ ሰዎች የኛ ከመቄዶንያ አይበልጥም በማለት ነው እንግዲህ ከ200 ብር ጀምሮ እገዛ የተደረገው። እንግዲህ ውድ ጊዜያቸውን መስዋዕት አድርገው ለሌሎች ተቋምም አርያ ከመሆን አንጻር ነው እዚህ የመጡት። የእውነትም ደግሞ ጠቃሚ የሆነ እርባና ያለው መልእክት ሌሎች ተቋሞችም ለነሱም መሰል ያልመጡ ተቋማትም ድንቅ የሆነ መልእክት ነው ያስተላለፉትና ካየን በኋላ መልእክቱን ታስተላልፍ። እሺ ይገለጽ። በጣም ካየነውም ከሰራነውም አንጻር በጣም ምንኮራበት ሳይሆን በጣም ቢቀረን መሆኑን የተረዳን ነው የሆነው። እንደተባለው ግን ከዳኞቻችን ከሰራተኞች ከደሞዛቸው ከዚህ ወር ሁሉም ያዋጡትን ነው አሁን ይዘን የመጣ ነው። በሰኔ ወር በቁሳቁስ ደረጃ ወደ 422,000 ብር የሚያጋጥሙ እቃዎች ለመቄዶንያ ልከን መቄዶንያም ተረክቧል። አሁን ደግሞ በጥሬ ገንዘብ 500,000 ግማሽ ሚሊዮን ከፍርድ ቤት ለዳኞች የፌዴራል መጀመሪያ ደረጃ ፍርድ ቤት እንግዲህ እንደተባለው አቅም እንኳን ከሌላቸው ጀምሮ ከ200 ብር ጀምሮ አጠቃላይ ከፍተኛ አመራሩ በጋራ በመሆን ቀደም ሲል እንግዲህ የአይነት ድጋፍ እንደተደረገ ተገልጿል። የመጀመሪያ ዙር የሆነውን የ500,000 ብር ድጋፍ አድርገዋል። እንግዲህ በበኩሌ በአረጋውያኑ ስም ከልብ አመሰግናለሁ። ቢኒዬ ስለተደረገው ነገር መልእክት እንድታስተላልፍ ጋብዛለሁ። እሺ ፎቶ ግን ተያዘ መረጃ። እሺ ልናስቸግረን ነው ማለት ነው። እሺ በጣም አመሰግናለሁ። ይሰማል? ዛሬ ቀላል ነገር አይደለም። እነዚህ የምታዩቸው የህዝብ አገልጋዮች ብዙ በሰው ህይወት፣ ነፃነት፣ ንብረት ላይ የሚወስኑ ተደራራቢ ማለት በጣም ብዙ ኬዞችን የሚያዩ ናቸው። ቅድም አሁን ይጌስት ነገረኛ አሁን 160,000 መዝገብ ማለት ምን ማለት ነው? በዛ ውስጥ ግራና ቀኝ ለምሳሌ ሰው አለ 160,000 ሲባዛ በሁለት ስናደርገው ስንት ይሆናል?
320 ሺህ። ከዛ ደግሞ በሁለቱም ወገን ደግሞ እየነገሩኝ ነው። በሁለቱም ወገን ደግሞ 3 ምስክር አለ እና ምስክሩ 960 ሺህ ማለት ነው። 160 ሺህ ሲባዛ በ6 960 ሺህ 160 ሺህ ሲባዛ በ2 ደግሞ አንዱ መዝገብ ግራና ቀኝ 320 ሺህ በአጠቃላይ ወደ 1 ሚሊዮን 300 ሺህ የሰዎችን ጉዳይ የሚያዩ ናቸው ማለት ነው። በጣም ከባድ ነው። ከዛ ውጪ ደግሞ የስራው ባህሪ ቅድም እንዳልኩት በሰው ህይወት ላይ የምትወስነው ነገር ያስጨንቃል። በሰው ነፃነት ላይ ነው የሚወስነው። 1 ዓመት ልፈርድበት ወይስ 10 ዓመት? ከባድ ነው፣ ያስጨንቃል። ያንን ማለት ከባድ ነው ስራው። አሁን እነ ዳኞች ስንሰማ ቀን የሚያዩትን ኬዝ መንገድ ላይ እያሰቡ መኪና የገጫቸው ሰዎች አሉ። መዝገቡን ይዘውት ነው የሚሄዱት ማለት ነው ቤታቸው። በአይምሯቸው ነው የሚወስዱት። ፋይልም ይዘው ይሄዳሉ። እኔም ትንሽ ፍርድ ቤት ትንሽ ስለሰራው የስራውን ክብደት ስለማውቀው ነው። እና ይህንን እንግዲህ ስራ ይዘው ተደራራቢ ስራ ችለው፣ በዛ ላይ ደግሞ ዳኞች ሰው ሊያውቀው የሚያስፈልገው ምንድን ነው ገለልተኛ ከመሆናቸው አንጻር በማህበራዊ እንቅስቃሴዎች መወሰን ይኖርባቸዋል። ገለልተኛውን የሚለው እንዳይጎዳ ማለት ነው። እንደልባቸው እንደኛ የትም ቦታ ሊሄዱ አይችሉም። ነገር ግን እነሱ ያንን ተቋቁሞ ማለት ነው እንደኛ ደግሞ እንደሁላችንም የሚያዝኑ የሚጨነቁ ሰዎች ናቸው። ስለዚህ ገለልተኛ ከመሆናቸው አንጻር በማህበራዊ እንቅስቃሴዎች ውስኑነት ይጠበቅባቸዋል። ያን ተቋቁመው ነው እንግዲህ ዛሬ ግድ የለም የህዝብ ጉዳይ ነው ብለው የመቄዶንያ አልጋ ቁራኛ ሰዎችን መርዳት አለብን፣ ማህበራዊ ግዴታችን እንወጣለን ማለታቸው በጣም የሚያስመሰግናቸው ነው በእውነት። ስለዚህ እዚህ የምታዩቸው ስማቸውን መግለጽ የፈለኩት ምንድን ነው ከባድ ኃላፊነት ያለባቸው ሰዎች ናቸው። በጣም ብዙ ኬዝ ነው የሚያዩት። ስራው ስለማቆም ነው የዛም ቦታ ስለነበርኩኝ ማለት ነው። ስራው በጣም ብዙ ነው። አንድ ዳኛ የሚይዘው ኬዝ በጣም ብዙ ነው። በተለይ ያስጨንቃል እና ያን ነገር ተቋቁሞ ነው ዛሬ እኛ ጋር መጥተው እንግዲህ ይሄን ረጅም ጊዜ ስንት ኬዝ አለ አሁን አይምሯቸው ውስጥ ብዙ ኬዞችን ነው የሚያስቡት። 10 ዓመት 20 ዓመት የቆየ ኬዝ አለ እና በሰው ህይወት ላይ መወሰን ከባድ ነገር ነው። በጣም ያስጨንቃል። ያን ተቋቁመው ህዝብንና ሀገርን የሚያገለግሉ ናቸው። በዛ ላይ 13 ምድብ ችሎት ነው ያለው ኢትዮጵያ ውስጥ። 13 ምድብ ችሎት ማለት 11 ክፍለ ከተማ፣ አንድ የንግድና ኢንቨስትመንት፣ ከዛ ደግሞ ድሬዳዋ ችሎት። ይሄ ማለት እንግዲህ ስንት ነው? 13 ማለት ነው። 13 ምድብ ችሎት፣ በዛ ላይ 1600 የድጋፍ ሰራተኞች፣ አስተዳደር ሰራተኞች፣ 200 ዳኞች፣ በአጠቃላይ 1800 ሰው ወክሎ የመጡ ናቸው። አንድ ዳኛ ብቻ ራሱ በጣም ከባድ ነው። ስለዚህ 1800 ሰዎችን ወክለው ነው የመጡት ማለት ነው። 200 ዳኛ አንድ ዳኛ እኮ በጣም ከባድ ነው። ብዙ ኃላፊነት ነው ያለው እና በጣም ነው የማመሰግናቸው። በጣም ሊመሰገኑ ይገባል። ስማቸውን ለመግለጽ የፈለኩት ክቡር አቶ ፋውድ ኪያር ፕሬዚዳንት ናቸው። ክቡር አቶ ተስፋዬ ንዋይ ምክትል ፕሬዚዳንት የፌዴራል የመጀመሪያ ደረጃ፣ እሳቸው ክብርት ወይዘሮ አሸነፈች አበበ ምክትል ፕሬዚዳንት፣ ክቡር አቶ የምስራች ከተማ ዳኛና ኮርት ማናጀር ናቸው። ክቡር አቶ ዳንኤል አበበ ዳኛና ዳይሬክተር ናቸው። እንዲሁም የዳኞች የዛም የኢንስፔክሽን የዛም ዳይሬክተር ናቸው። ክቡር ዳኛ ደረሰ ተጠሪ ዳኛ ናቸው። የቦሌ ተጠሪ ዳኛ ማለት የቦሌ ምድብ ችሎት ኃላፊ ማለት ነው። የብዙ ዳኞች ማለት 20 ዳኛ ምናምን በስራቸው አለ ማለት ነው። ክቡር ዳኛ ይገረም አመራ የልደታ ምድብ ችሎት ይገረም የሚባል ሰው እኮ ብቸኛ ይመስለኝ ነበር። ክቡር ዳኛ እኔም ገርሞኛል እናንተ። ክቡር ዳኛ ሌላ ሰው ሰምቼ አላውቅም እያለ ይግረም ነው እኮ ይገረምም አይኖርም። 20 ናቸው እንግዲህ አስቡት። ክቡር ዳኛ ይግረም አመራ የልደታ ምድብ ችሎት ተጠሪ ወይም ደግሞ ምድብ ችሎት ኃላፊ ማለት ነው። ክብርት ዳኛ ነፃነት ዳኛቸው የአዲስ ከተማ ምድብ ችሎት ኃላፊ፣ ክቡር ዳኛ ምርምር ጥጋቡ የለሚኮራ ምድብ ችሎት ኃላፊ። በህግ ቋንቋ ተጠሪ ነው የሚሉት እነሱ፣ ግን ለእኛ እንዲገባም ብዬ ነው። ክቡር ዳኛ ጥላሁን ሙላት
የቃሊቲ ምድብ ችሎት ኃላፊ ክብርት ዳኛ ኢየሩሳሌም ደምሴ የየካ ምድብ ችሎት ኃላፊ 12 ክቡር ዳኛ ሽፈራው አበበ የንፋስ ስልክ ምድብ ችሎት ኃላፊ ክብርት ዳኛ የምስራች ክንፈ የመናገሻ ምድብ ችሎት ኃላፊ ክቡር ዳኛ ደመሴ ግርማ የኮልፌ ምድብ ችሎት ኃላፊ ክብርት ዳኛ ኒና ታዬ የዳኞች ተወካይና የዳኞች አስተዳደር ጉባኤ አባል ወይዘሮ ፈትለወርቅ አንዳርጌ ዋና ሬጅስትራር ክቡር ዳኛ ዮናስ መኮንን ዳኛ ወይዘሮ የክቴ ዋለ የሰው ሀብት አስተዳደር ዳይሬክተር ወይዘሮ ሙሉ ወንድሙ የሶሻል ወርክ ዳይሬክተር የመጨረሻው ላስ በትናት ሊስት የመጨረሻ ቢሆንም ግን ክቡር ዳኛ ናቸው። እሳቸውም ክቡር ዳኛ ልዑል ሰገድ ፍስሐ ዳኛ ማለት ነው። ስለዚህ 23 ሰዎች ቅድም በክቡር አቶ ፋውድ ኪያር እንደተገለጸው ዛሬ 500 ሺህ ብር ሲያመጡ ከዚህ ቀደም ደግሞ ወደ 400 ሺህ በላይ የሚሆን የሚገመት ደግሞ ዕቃ ሰጥተዋል። ስለዚህ የፌዴራል የመጀመሪያ ደረጃ ፍርድ ቤት እንግዲህ በአጠቃላይ ወደ 1 ሚሊዮን ብር ነው የሰጠውና ያመስግኗቸው። እንግዲህ ይሄ ለሌሎችም እንግዲህ ተቋማት በተለይ የፌዴራል የክልል ዳኞችና የፍትህ አካላት በጣም ብዙ ዳኞች አሉ የክልሉና ሌሎችም እንግዲህ አሁን ዛሬ የመጀመሪያው ናቸው። እነሱ አመስግኗቸው። ስለዚህ የፌዴራል እና የክልል ዳኞችና የፍትህ አካላት በሙሉ እንግዲህ ከዚህ በኋላ ተመሳሳይ ድጋፍ ያደርጋሉ ብለን እንጠብቃለን። ፌዴራል የመጀመሪያ ደረጃ ፍርድ ቤት ናቸው እነሱ። ፌዴራል የመጀመሪያ ደረጃ ፍርድ ቤት፣ የፌዴራል ከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤት፣ የክልል ፍርድ ቤቶች፣ የፍትህ አካላት እንግዲህ አቃቢ ሕጎች፣ ፖሊስ የመሳሰሉት ማለት ነው። እነሱም ደግሞ እንደዚሁ ተመሳሳይ ድጋፍ ያደርጋሉ ብዬ አስባለሁ። የእናንተ ስራ የእናንተ ድጋፍ አርአያነቱ በጣም ትልቅ ነው። በጣም እናመሰግናለን ያደረጋችሁልን የገንዘብ ድጋፍ፣ ጊዜያችሁ መስዋዕት ስላደረጋችሁ፣ ግቢ መታችሁ የሰጣችሁን ትልቅ ምክርና ሀሳቦች ሁሉ በጣም ነው የማመሰግነው። በእውነት እጅግ በጣም ነው የማመሰግነው። መቄዶንያ የሚረዳቸው እንግዲህ ከ8500 በላይ አረጋውያንና የአእምሮ ሕሙማን ስም ከልብ አመሰግናለሁ። በቀጣይ እንግዲህ ሌሎችም ደግሞ አሁን እነሱ ህግ ተርጓሚ ናቸው። የመንግስት 3 አካላቶች አሉ አይደል? ህግ አውጪ፣ አስፈጻሚና ተርጓሚ። ዛሬ እንግዲህ ህግ ተርጓሚ ጁዲሻሪ ነው እንግዲህ ዛሬ እዚህ የመጣው። ስለዚህ ህግ አውጪው እነሱም ይከተላሉ እርግጠኛ ነኝ፣ እያሰቡበትም ነው። አስፈጻሚው ደግሞ ከፕራይም ሚኒስትሩ ጀምሮ ሚኒስትሮች ናቸው። እነሱም የተለያየ ድጋፍ ያደረጉ የነበሩ ናቸው። በቀጣይ ደግሞ እነሱም እንግዲህ ድጋፍ ያደርጋሉ ብዬ ተስፋ አደርጋለሁ። በጣም እግዚአብሔር ይስጥልኝ። በነገራችን ላይ ቢኒ ህግ ስላጠና ዛሬ ለእናንተ በጣም አድልቶ በደንብ ነው ያብራራው። ለነገሩ ቅርብ ነው፣ ለሙያው ቅርብ ነው። አጽንኦትም ለመስጠት ነው እንግዲህ ከክቡር ፕሬዚደንት ጀምሮ አጠቃላይ የተገኙትን 23 ሰዎች እንደ ተቋምም እንደ ግለሰብም አጽንኦት ሰጥቶ የጠራበት ምክንያት ይሄው ነው። እንግዲህ እናንተም እንደ ተቋምም እንደ ግለሰብ እንደ ዜጋም ይመለከተናል ብላችሁ ነው እዚህ የተገኛችሁትና እንግዲህ እስካሁን ሲከታተሉን የነበሩ አድማጭ ተመልካቾቻችን የፌዴራል መጀመሪያ ፍርድ ቤት አይደለ ዳኞች እንግዲህ ከአመራር ጀምሮ ሰራተኞች፣ የሰራተኛ ተወካይ አጠቃላይ እዚህ የተገኙት የመቄዶንያን ዓላማ ከግብ ከማድረስ አንጻር እኛንም ይመለከተናል። እኛ ብቻ ሳንሆን ሌሎቻችሁም ወደዚህ ዓላማ ተሳተፉ በማለት ቀደም ሲል በአይነት ከ400 ሺህ ብር በላይ አሁን ደግሞ በጥሬ ከ500 ሺህ ብር በላይ ቤኔ እንዳለው ደግሞ ከገንዘቡ በላይ መነሳሳቱ የኔ ነው ብሎ ኃላፊነት ተሰምቶ እዚህ መምጣቱ ይበል ያሰኛል። መሰል ሌሎችም ተቋማቶች ወደዚህ ዓላማ እንዲመጡ ይጋብዛል እና ቢኒም ብሎታል። እኔም በድጋሚ ላለው እንግዲህ ከ8 ሺህ በላይ በሚረዱ አረጋውያን ስም ግዴታችሁን ብትወጡም በእነሱ ስም ልናመሰግናችሁ እንወዳለን። እንደ ሀገርም ትልቅ ኃላፊነት ነው ብዬ አስባለሁኝ። በቀጣይም እንግዲህ በመሰል ነገሮች ላይ ይሄ ነገር እስካልተቋረጠና ግባችን እስካልሞላ ድረስ ደግመን እንገናኛለን ብለን እናስባለን። ቀረ የምትሉት ካለ አንድ መልእክት ብላችሁ መሰናበት እንችላለን። ሁሉም ነገር ተብሏል።
በውሏችን በጣም ደስተኛ ነን። ከምንም በላይ ፈጣሪ የዶክተር ቢኒያም በለጠን እድሜ ያርዝመው፣ ጤናውን ፈጣሪ ይጠብቅለት። የዘራውን ሁሉ እግዚአብሔር ፍሬውን እያሳየለት ነው ያለውና በዚሁ ይቀጥል። የብዙዎቻችን ሸክም ተሸክሞ ይህን ትልቅ ስራ በምድር ላይ የፈጣሪን የእግዚአብሔርን ስራ ነው እየሰራ ያለው። እግዚአብሔር እድሜ ይስጥህ፣ ጤና ይስጥህ። እኛም እንደ ፌዴራል የመጀመሪያ ደረጃ ፍርድ ቤት በቀጣይም በምትሰራው ስራ ሁሉ ከጎንህ እንደምንቆም እንደምንደግፍህ፣ በሀሳብም ባለን ሁሉ እንደምንደግፍህ በፍርድ ቤቱ ስም ሁላችንም አመራሮች ቃል ለመግባት እንፈልጋለን። ለፕሮግራሙ ለቆይታ ሁሉ በጣም እናመሰግናለን። መልካም እንግዲህ ወየ ያልተናገሩ አካላት ቢኒ። እሺ አመሰግናለሁ። ዛሬ እኔ የተሰማኝ ከዚህ ቀደም መቄዶንያ ሲባል በሚዲያም በማንኛውም አማራጭ ሰምተናል፣ አይተናል። ነገር ግን በአካል ደግሞ ስንመጣ በእውነት በጣም ልብ የሚነካ ቢኒያምና ባልደረቦቹ በጣም ከባድ ኃላፊነት እንዳለባቸው ነው የተረዳው። እኔ በክርስትና ሃይማኖት በመጽሐፍ ቅዱስ ታሪክ አብርሃም የሚባል አባት ነበር። አብርሃም የሚታወቀው እንግዶችን በመቀበል ነው። እንግዳ ካልመጣ ምግብ አይበላም የነበረው። ቢኒያም ደግሞ ከአብርሃም የበለጠ እንግዶቹን ሁል ጊዜ ይዞ የሚያኖር ሰው ሆኖ ነው ያገኘሁት። ስለዚህ ሁላችንም መቄዶንያን መጎብኘት ብንችል በጣም ጥሩ ነው። ለበለጠ በጎ ስራ ያነሳሳናል ብዬ አስባለሁ። እንደተባለው ቢኒያምን በጤና በእድሜ ይጠብቅልን፣ ያቆይልን፣ እግዚአብሔር ይስጥልን። አሜን። በጣም እናመሰግናለን። መልካም ምሽት። እናመሰግናለን። እሺ፣ መልካም ጊዜ እንግዲህ። እሺ፣ መልካም ጊዜ። ሰላም ሁኑልን። ሰላም ግቡ እንግዲህ። እሺ